መጽሐፍ ነው ለማለት ይቻላል። ያው እንዳየኸው የምረቃው ስነ ስርዓት ያልተለመደና ለየት ያለ ነው። በብዙ መገናኛ ብዙሃን በቀጥታ ለህዝብ የተላለፈ ነው፣ በሳተላይት ቲቪ ጭምር እና ምረቃውን በጣም ከፍተኛ የሆነ ህብረተሰብ አይቶታል። በምረቃው ስነ ስርዓት ደግሞ በርካታ ታዋቂ ሰዎች አስተያየታቸውን ሰጥተዋል እና በተለይ መገናኛ ብዙሃን በጣም በማስተዋወቅ ረገድ ትልቅ ሚና ነው የተጫወታችሁት እና ምናልባት በዛ ምክንያት በአጭር ጊዜ በጣም በሰፊው የተነበበ መጽሐፍ ነው ማለት ይቻላል። ኦንላይን ነው ያሰራጨነው መጀመሪያ እና በውጭ ሀገር ያሉ በግዥ በስፖንሰርሺፕ በጣም ከጠበቅነው በላይ ነው በስፋት የተሳተፉት። ከሁሉም በላይ ግን የሚያስደስተው አገር ቤት በጣም ከፍተኛ የሆነ ጥያቄ ነው የነበረው እና ኦልሞስት በ3 በ4 ስልክ ነው መልስ እንሰጥ የነበረው እና ለብዙዎቹ ጥያቄ አቅራቢዎች እና ስፖንሰር የተደረገላቸው ማለት ነው አዳርሰናል ማለት ይቻላል። እና በጣም በርካታ ሰው ነው ከሀገር ቤት በጣም የሚያስደስተው እሱ ነው ጥያቄ ያቀረበው። እስካሁን ለጠየቁ ሁሉ አዳርሰናል። እዛም ያው አንዱ ከሌላው ጋር እየተቀባበለ በስፋት እየተነበበ እንደሆነ እያየን ነው። ምክንያቱም ፊድባክ ይመጣልናል፣ አስተያየቶች ይመጣሉ እና በጣም ጥሩ ነው ሪአክሽኑ እና ያው ስለ መጽሐፉ ያላቸውን አስተያየት ብዙዎች መስጠት ጀምረዋል እና መጽሐፍ ገና በሃርድ ኮፒ ሳይታተም በምረቃ ማግስት እንደዚህ በስፋት የመነበብ ጉዳይ ምናልባት የመጀመሪያ ይሆናል የሚል እምነት አለኝ። እንግዲህ ለዚህ ያበቃው አንደኛ የምረቃውን ስነ ስርዓት በተለየ መልኩ ማድረጋችን፣ በሌላ በኩል ደግሞ ጉዳዩ እንዲሁ ዝም ብሎ የአንድ መጽሐፍ ጉዳይ ወይም የአንድ ግለሰብ ጉዳይ ሳይሆን የትግል አጀንዳ ጉዳይ መሆኑን ተገንዝበው መገናኛ ብዙሃን ትብብር ስላደረጉ ይመስለኛል እና በጣም በጣም አስደሳች ነው። በተለይ ሀገር ቤት ያለው ሰው ምን ያህል ለማንበብ ፍላጎት እንዳለው አይተናል እና ደግሞ ጥያቄው የሚቀርበው ከዩኒቨርሲቲ ፕሮፌሰሮች እስከ ሃይ ስኩል ተማሪዎች ድረስ እና በማንኛውም የሀገሪቱ ክፍል ከማልጠብቃቸው ወረዳዎችና ቀበሌዎች ሳይቀር ነው ጥያቄ የሚመጣው እና በጣም አስደሳች ነው በእውነት። ልደቱ ምናልባት በመጽሐፉ ላይ የተሰጡ ሂሶችም አሉ፣ ግብረ መልሶች፣ ምናልባትም አዎንታዊ ጎንም ካለ እሱንም ልታነሳልን ትችላለህ። እንደው መሰረታዊ የሆኑ የተነሱ አሉ በገምጋሚዎቹ በለቱ እንደው ተመልካቹ ማወቅ ያለበት እንደው ነጥረ መለስ አድርገህ የምታስታውሳቸው? ወይ እንግዲህ አንዱ አከራካሪ ነገር በከፍተኛ ደረጃ ያው ፖለቲካ የተጫነው ድርሰት ነው እና ይሄ መሆኑ ተገቢ ነው ወይስ አይደለም የሚል ክርክር አለ። ተገቢ ክርክር ይመስለኛል። ሁለተኛ መሰረታዊ የሚባሉ የፖለቲካ አጀንዳዎችን ያካተተ ነው፣ ወቅታዊ የሚባሉ እና በድርሰት መልክ ከሚጻፍ እንዲሁ በቀጥታ ሁልጊዜ እንደምታደርገው በአርቲክል በጽሁፍ ደረጃ ቢቀርብ አይሻልም ነበር ወይ የሚልም አስተያየት አለ። ግን የብዙዎቹን አስተያየት እንዳየሁት በተለይ ካነበቡ በኋላ በዚህ በድርሰት መልኩ መጻፉ በጣም የተሻለ ሆኖ እንዳገኙት ነው። እኔም ራሴ እርግጠኛ አልነበርኩም። ያው ከመጨነቅ በምን መልኩ ይሄን ሐሳብ ማስተላለፍ ቢቻል የተሻለ መግባባት መፍጠር እንችላለን ከሚል ጭንቀት የመነጨ ነው እንጂ ውጤቱ በእርግጠኝነት ምን ይሆናል የሚለውን እኔም እርግጠኛ አልነበርኩም፣ አላወቅኩም ነበር። ግን አሁን ታትሞ ተሰራጭቶ ሰዎች ካነበቡት በኋላ ካለው ፊድባክ እንደምረዳው በድርሰት መልክ መቅረቡን የወደዱት መሆኑን። ሌላው በጣም የገረመኝና ያልጠበቅኩት በስፋት የሚቀርበው ጥያቄ ለምን እዛ ላይ አቆምከው የሚል ነው እና የአጠቃላይ በተለይ የዛ ድርሰቱን የሚጽፈው ሰው ቤተሰቦች የመጨረሻ ታሪክና ጣፈንታ ምን እንደሆነ ማወቅ የመፈለግ ራሱ የሀገረ ካኦፒንም የመጨረሻ ጣፈንታ ምን እንደሆነ የማወቅ ከፍተኛ ፍላጎት አይቻለሁ እና ይሄም አንድ ጉዳይ ነው። ከሱ ጋር ተያይዞ ይሄን ጽሁፉን ትቀጥልበታለህ ወይ ክፍል 2 አለው የሚል ጥያቄም በስፋት አይቻለሁ እና የኔ ዋናው ትኩረት እሱ አይደለም። ምክንያቱም ይሄ በዋናነት የፖለቲካ አጀንዳ እንዲሆን ተፈልጎ የተጻፈ ድርሰት ነው። እነዛ መልእክቶች በዚህ አሁን በተሰራጨው መጽሐፍ በሚገባ ተላልፈዋል የሚል እምነት አለኝ። ስለዚህ አሁን ሁለተኛ መጽሐፍ ወይም ደግሞ ሁለተኛ ክፍል ለመጻፍ ጊዜውም ፍላጎቱም ሁኔታውም የሚፈቅድ አይመስለኝም። ግን የዛ አይነት ጥያቄዎች በተደጋጋሚ አያለሁ እና ሌላው ጥያቄ በስፋት ማየው
ሪሊ ድርሰት ነው ወይስ እውነተኛ ታሪክ ነው የሚል ጥያቄም ያለው የሚጠበቅ ጥያቄ ነው። ምክንያቱም አብዛኛው ነገር ከኢትዮጵያ ሪያሊቲ ጋር የተመሳሰለ ወይም የተቀራረበ ሆኖ ስለሚያገኙት ድርሰት ነው ብለን እንውሰደው ወይስ ጥሬ ሀቅ ነው ብለን እንውሰደው የሚልም ጥያቄ በስፋት አለ እና ይሄም የሚጠበቅ ይመስለኛል። ልደቱ ምናልባት እንግዲህ ከመጽሐፉ ጋር በተያያዘ የሚመጡ በእኛም በኩል የተለያዩ አስተያየቶችን እየተቀበልን ያለ ነው። አብዛኛው አዎንታዊ አስተያየቶች ናቸው የመጡት ማለት ይችላለሁ። በተለይም በዚህ ወቅት ላይ ህዝባዊ እምቢተኝነት በኢትዮጵያ በጣም አስፈላጊ በሆነበት ህዝብ በሰላማዊ በሆነ የአመጽም እንቅስቃሴ ነገር ግን መንግስትን ለመለወጥ የሚያስችሉ የተለያዩ ሀሳቦችን ለማግኘት የሚረዳ መጽሐፍ እንደሆነ የገለጹልንም አሉ። በአንጻሩ ግን መሬት ላይ ስራ አልተሰራም። ልደቱ አሁን በመጽሐፍ ላይና በቴሌቪዥን በእንደዚህ በውይይቶች ላይ ቀረ። መሬት ላይ የምናየው እንደው ምልክት እንኳን የለም። መሬት ላይ የሰራው ነገር አለ ወይ? በመጽሐፍና በኢንተርቪው እንዲህ አይነት ሴሚናሮችን ውይይቶችን በማዘጋጀት ብቻ ሊወሰን ነው ወይ? የተጀመረ ነገር እንደዚሁ ተስፋ ሊሰጥ የሚችል ነገር በተግባር ማይተገበር ግን ሁልጊዜ በሐሳብ ደረጃ ብቻ ሊቀር ነው ወይ የሚልም መሬት ላይ ካለው ሁኔታ ጋር ጥያቄ የሚያነሱ ወገኖች አሉና ይህንንስ እንዴት ታየዋለህ? መሬት ካልወረደ ዝም ብሎ መጽሐፍና እንዲሁ የቴሌቪዥን ውይይቶች በቂ ናቸው ብለህ ታምናለህ? ወይ ጥያቄው እንዳለ አልፎ አልፎ ሰማለሁ፣ ግን ከመረዳት እጥረት የሚቀርብ ጥያቄ ነው ብዬ ነው የማምነው። እዚህ መጽሐፍ ውስጥ የቀረቡት ሰነዶች ወይም የፖለቲካ አጀንዳዎች መሬት ላይ እኮ እንዲፈጸሙ ተፈልገው ነው የተጻፉት። ካልተጻፉ ሐሳቦቹ ካልቀረቡ መሬት ላይ ሊፈጠሩ አይችሉም። መጀመሪያ የሚቀድመው ይሄ ነው እና መሬት ላይ እንዴት አድርገን እንፍጠረው የሚለውን ጥያቄ የሚመልሱ ሰነዶች ናቸው እዛ ውስጥ የተካተቱት። ስለዚህ ይሄ ዋናው መነሻና አስፈላጊ ቅድመ ሁኔታ መሆኑን መረዳት ያስፈልጋል። ይሄ በሌለበት ሁኔታ መሬት ላይ ጥራት ያለውና ለድል የሚያበቃ ስራ መስራት ይቻላል የሚል እምነት የለኝም እና መሬት ላይ እንዲኖር ስለታሰበ ነው ይሄ እየተሰራ ያለው። እንግዲህ ከዛ ውጭ አንድ ግለሰብ ትግሉን ሙሉ በሙሉ ወክዬ መሬት ላይ ተገኝቼ ችግሩን ልፈታ አልችልም። ይሄ በጋራ ጥረትና እንቅስቃሴ የሚፈታ ችግር ነው። ዋናው ነገር ግን መሬት ላይ እንዴት አድርገን በተግባር ሰፊ የሆነ ህዝባዊ ትግል አካሂደን ለውጥ እናምጣ የሚለውን ጥያቄ ለመመለስ ነው አንደኛ። ሁለተኛ ለውጥም ከማምጣት ባለፈ ወይም ደግሞ አገዛዙን ቻሌንጅ ከማድረግም ባለፈ ይህ አገዛዝ በራሱ ውስጣዊ ምክንያት ወይም በእኛ የህዝብ ትግል ከስልጣን ቢወገድ ምን አይነት የሽግግር ሂደት ሊኖረን ይችላል የሚለውንም ጥያቄ የሚመልስ ነው። ስለዚህ መሬት ላይ ትግል እንዲካሄድ እና ውጤት እንዲመጣ ነው ይሄ ሐሳብ የቀረበው እና የሚጠቅመው አሁን እንደሱ ብሎ መተቸት ሳይሆን ሪሊ ይሄን ጉዳይ እንዴት በተግባር እናውለው፣ ህብረተሰቡ ተቀብሎት በተግባር እንዴት እናውለው በሚለው ጥያቄ ላይ መነጋገር ነው የሚጠቅመው። ይሄን አይነት አጀንዳ ሳንይዝ መሬት ላይ የምንፈጥረው ተአምር የለም። መጀመሪያ ከሐሳብ ነው ሁሉ ነገር የሚጀምረው፣ ከጽሁፍ ነው ሁሉ ነገር የሚጀምረው። ስለዚህ ይሄ ጽሁፍ ለዛ ዋና መነሻ ነው። ይሄን ይዘን ነው አዳብረ ነው አሻሽለ ነው ይሄን ይዘን ነው በተግባር ውጤት ያለው ትግል ማካሄድ የምንችለው። በተግባር ውጤት ያለው እና ለዘላቂነት የሚያበቃ የሽግግር ሂደት መፍጠር የምንችለው የሚል እምነት ነው ያለኝ እና ከፈረሱ ጋሪው አይነት ነው የሚሆነው። ይህንን ጥያቄ የሚያነሱት ወገኖች በእርግጥ በጽሁፍ ደረጃም ሆነ በውይይት ደረጃ ብዙ ነገሮች ተነስተዋል። ምናልባት አንተ በተዘጋጀ ሁኔታ ልቦለድ አስመስለው ያቀረብከው ሆነ እንጂ ህዝባዊ እምቢተኝነትን በተመለከተ ግንዛቤው በብዙዎች ዘንድ አለ። አመጽ እንደሚያስፈልግ፣ ሰው ለተቃውሞ መውጣት እንዳለበት፣ መደራጀት እንዳለበት ይሄ ምናልባት አንተ በተለየ ትኩረት ስለተመለከትከው እንጂ ዝም ብሎ አዲስ የመጣ ሐሳብ ነው ብሎ መውሰድ የሚቻል አይደለም። ሌላው አንተ መሬት የረገጠ ፖለቲካ ስትሰራ የነበርክ ነው። መዋቅር አለ። ቢያንስ እነዛ መዋቅርን አዲስ ፖለቲከኛ አይደለህም። መሬት ላይ ስትሰራ የነበርክነና እንደው በዚህ ወቅት ላይ የተወሰኑ መቼም እስካሁን መዋቅር የምታውቃቸው መሬት ላይ ያሉትን ሁሉ ጠፍተዋል ማለት አይቻልምና እስከዛሬ የጀመርከው ነገር የለም? ብዙ ጊዜ ፖለቲከኛ እዚህ ነገር ላይ ሁሌ ካተኮረ፣ ሐሳብ ላይ ብቻ ካተኮረ፣ ጽሁፍ ላይ እንደዚህ አይነት ነገር ላይ ይሄ ኦፒኒየን ማበርከቱ ላይ ብቻ ካተኮረ መሬት ላይ ሊሰራ አይችልም ነው። ከመሬት ጋር ሊፋታ ነው። ሁሉ ጊዜ ይሄንን እያቀረበ ይሄንን
የሚሰሩ ደግሞ ሌሎች ይምጡ በሚል ምክንያት ብቻ የተግባራዊ ስራውን ሳናየው እንቀራለን ነው። አንተ በዛ ደረጃ መሬት ላይ መስራት የመቻል አቅም እያለህ በጽሁፍ ብቻ ተገድበሃል ነው። በዋናነት ካንተም የፖለቲካ ከኋላ ካለ ታሪክ ጋር ተያይዞ የሚመጣ ጥያቄም ነው። እውነቱን ለመናገር በቅንነት አልወስደውም ይህን ትችት፣ ምክንያቱም በጣም ከሪያሊቲው የራቀ ስለሆነ ማለት ነው። አንደኛ ሐሳብ አዲስ ነገር አይደለም የሚለው ትክክል አይደለም። አሁን እኔ ያቀረብኳቸው ሰነዶች አዲስ ሐሳቦች ናቸው። ለምሳሌ ሰላማዊ ህዝባዊ እምቢተኝነት መኖር አለበት መካሄድ አለበት እንላለን። ግን እንዴት የሚለውን ዝርዝር በሆነ ሁኔታ እስካሁን የቀረበበት ሁኔታ አልነበር። እኔ እናንተ 2-3 ጊዜ ባደረግነው ውይይት በዚህ ጉዳይ ስንከራከር ነበር። ይቻላል ወይ እንዴት ነው የሚቻለው የሚል ጥያቄ አንተም ታቀርብ ነበር፣ አድማጭም ያቀርብ ነበር። ለዚህ ጥያቄ በቂ የሆነ መልስ ቢሰጥ ሰነድ ነው አሁን የቀረበው። አንደኛ የተለየ ነው፣ እስካሁን ከቀረቡት ሰነዶች በጣም የተለየ ነው። በተጨባጭ መሬት ላይ እንዴት እንደዚህ አይነት ትግል ልናካሄድ እንችላለን የሚለውን በብቃት በዝርዝር የሚመልሱ ሰነዶች ናቸው። ዝም ብሎ እንደተለመደው ሁልጊዜ እንደምንለው ሰላማዊ ህዝባዊ እምቢተኝነት ማካሄድ አለብን ብለን ዝም ብለን በደፈናው እንደምንናገረው አድርጎ ይሄን መውሰድ ትክክል አይደለም። ስለዚህ ይልቁንስ በጥልቀት ምንድነው ይሄ ሰነድ የሚለው፣ እንዴት ነው በተግባር የሚውለው፣ ጉድለቶች አሉበት ወይ፣ መጠናከር ያለባቸው ጉዳዮች አሉ ወይ ብሎ በተግባር መነጋገር ይጠይቃል። ከሁሉም በላይ ፖለቲካ ፓርቲዎች ሊነጋገሩበት ይገባል። ሚዲያዎች አጀንዳ አድርገው ሊነጋገሩበት ይገባል። ህብረተሰቡ ሊነጋገርበት ይገባል። ከዛ በኋላ የፖለቲካ ኃይሎቹ አጀንዳ ሆኖ ወደ ተግባር መለወጥ መቻል አለበት። አንደኛ አዲስ አይደለም የሚለው ትክክል አይመስለኝም። ለዚህ መጠን በዝርዝር በጊዜ ተወስኖ በቅደም ተከተል ሰላማዊ ህዝባዊ እምቢተኝነትን ኢትዮጵያ ውስጥ እንዴት መጀመር ማካሄድና ለውጤት ማብቃት እንደሚቻል እስካሁን የቀረበ ሰነድ አይቻልም። ለመጀመሪያ ጊዜ የቀረበው የግንቦት ማኒፌስቶ። ስለዚህ እንደተለመደ ነገር አድርጎ መውሰድ ትክክል አይደለም። ሁለተኛ እኔ ጽሁፍ ብቻ አይደለም የምጽፈው። መሳይ ታውቃለህ አንተ አይደል እንዴ የአብሮነት እንቅስቃሴን እዚህ ሀገር ማን ነው እያካሄደው ያለው? አብረው ይቆማሉ የማይባሉ አብረው ይቀመጣሉ የማይባሉ በርካታ የፖለቲካ ኃይሎች ወደ አንድ መድረክ መጥተው የተባበረ ትግል ለማድረግ ምን ያህል ነው ጥረት ሳደርግ ነበር? አሁንስ የደረስንበት ደረጃ ምን ላይ ነው? እዛ ጥረት ውስጥ የኔ ሚና ምን አይነት ነው? ይሄ የአደባባይ ሚስጥር ይመስለኛል። አሁንም ልደቱ በደንብ ተረድተኝ ከሆነ መሬት ጋር ካለው ስለ ሀገር ቤት እግራችሁን ተክላችኋል ወይ? ውጭ ሀገር ባርማዶ የተነጠለና የተገነጠለ እንዳይሆን ነው ሀገር ቤት። አንተ ደግሞ በብዛት የሰራው ሀገር ቤት ነው። በፖለቲካ ከደቡብ እስከ ሰሜን በብዛት በፓርቲውን በማደራጀት አባላትን በመመልመል አሁንም ድረስ ይመስለኛል ትውውቅም መዋቅርህም እንዲሁ ያለ ይመስለኛልና እነሱ ማነቃነቅና በተወሰነ ደረጃ መስመር አቅጣጫ አሳይተው የተግባር ስራው መጀመር ይገባ ነበረ። እንደ ጀማሪ ፖለቲከኛ እንደ አዲስ አሁንም እንደው ቅስቀሳው ላይና አይዲያው ሐሳቡ ላይ ብቻ ተኮርክ ነው። መሬት ላይ ወርደሃል። ይቅርታ ጋር አሁንም ቅንነት የሌለው ጥያቄ ነው። እንደማመጥ ለምሳሌ የፖለቲካ ኃይሎችን እያሰባሰብ ነው አልኩህ። የት ነው ያሉት እነዚያ የፖለቲካ ፓርቲዎች? መሬት ላይ እኮ ነው ያሉት። ለምሳሌ ትዕይንተ ህዝብ አካሄድን አይደል እንዴ 15 የፖለቲካ ድርጅት መሪዎችና ሰዎች ናቸው የተገኙት። 6ቱ ከሀገር ቤት ናቸው በሰላማዊ ትግል የሚታገሉ፣ 3ቱ ኦልሞስት በትጥቅ ትግል የሚታገሉ ከሀገር ቤት ናቸው። ከዛ ውጭ ያሉት ናቸው ቀሪዎቹ ከውጭ ሀገር። አሁንም እየፈጠርናቸው ያሉ ግንኙነቶች፣ ትብብሮች ውጭ ሀገር የተንጠለጠሉ አይደሉም። ሀገር ውስጥ ያሉ ፓርቲዎችን የሚያሳትፉ ናቸው። መሬት ላይ የትግል እንቅስቃሴ እያደረጉ ያሉ ኃይሎችን የሚያሳትፉ ናቸው። እኔ ውጭ ሀገር ነው ያለሁት፣ ሀገር ቤት እንዳልገባ ተከልክያለሁ። እዚህ ሆኜ ልሰራ የምችለው ይሄን ነው። መሬት ላይ ሄጄ ህዝቡን ላነቃና ላደራጅ አልችልም። ያን ለማድረግ አስቤ ወስኜ ለመሄድ ተዘጋጅቼ ከአየር መንገድ ነው እንድመለስ የተደረገው። ይሄን ሁኔታ ጥሼ ወይም ለውጬ አገር ቤት የምገኝበትና መሬት ላይ እኔ ፐርሰናሊ ትግል የማደርግበት እድል የለኝም። ውጭ ሀገር ሆኖ አንድ ሰው ሊያደርግ የሚችለውን ነገር ግን ከበቂ በላይ እያደረግኩ ነው። በእኔ በኩል በተጨባጭ እየታየ ነው። ማን አድርጎታል ይሄን እንቅስቃሴ? የአብሮነት ኢትዮጵያ የሚያደርገውን እንቅስቃሴ ለዘመናት እርስ በርስ አይተያዩም ተብለው የሚታመኑ አገዛዙን ያስደነገጠ በህብረተሰቡ ዘንድ ተስፋ የሰጠ ተስፋ የፈነጠቀ አሁን የትብብር እንቅስቃሴ በመፍጠር ረገድ ትልቅ ሚና ነው እየተጫወትን ያለነው። ይሄን ከመሬት ጋር እንዳልተያያዘ በአየር ላይ እንዳለ ምንም አይነት ስራ እንዳልሰራን አድርጎ ለማቅረብ መሞከር እኔ ያስተሳሰብ ችግር ነው የሚል እምነት የለኝም። የእውቀት የግንዛቤ ችግር ነው የሚል እምነት የለኝም። የቅንነት ችግር ነው ሊሆን የሚችል። እኛ ሌት ተቀን እንቅልፍ አጥተን እየሰራን ያለን ወረቀት ብቻ እየጻፍን እያነበብን አይደለም።
በተጨባጭ መሬት ላይ ያለው ትግል እንዲተባበር መሬት ላይ ያለው ህብረተሰብ የትግሉ አካል ሆኖ ሰላማዊ ህዝባዊ ቢተኝነት እንዲቀጣጠል እና ለድል እንዲበቃ ተጨባጭ ሆነ አገዛዙን እያንቀጠቀጠ ያለ እያስፈራ ያለ ስራ እየሰራን ያለ ይሄን ሪኮግናይዝ ማድረግ መደገፍ ማገዝ ነው እንጂ የሚፈለገው እንደሌላ አድርጎ ጥያቄ ማቅረብ እኔ ቅንነት አለው ይላል። አሁን ምናልባት ግን ልደቱ አገር ቤት ያሉት በማለት የገለጽካቸው ፖለቲካ ፓርቲዎች በራሳቸው በጣም ውስንነቶች ያሉባቸው ነው። እነሱም መንቀሳቀስ ያልቻሉ በግለሰብ ደረጃ ያው የፓርቲ ስም ስራቸው ማጥላላትና ማሳነስ ሳይሆን ባለው የፖለቲካ ጭቆናና አጠቃላይ የአውዱ መጥበብ በዛ የተነሳ እንደፈለጋቸው ሆነው ምንድነው ደጋፊዎቻቸውን አስተባብረው አሁን ለሚፈለገው ህዝባዊ ትግል እንደው አንድ እርምጃ እንኳን ፈቅ ያለ እንቅስቃሴ እንዳያደርጉ ተገድበው ያሉ ናቸውና እነሱን በዚህ ባብሮነት ላይ መሳተፋቸው ሀገር ቤት እንቅስቃሴውን ለማካሄድ እንደው እድሉን ይፈጥራል ብሎ ማሰብም ይከብዳል። ምክንያቱም እነሱ መላወሻ ያጡበት ዝግ በሆነ ፖለቲካ አውድ ውስጥ ስላሉ፣ ስለዚህ ይህንን የሚለውጥ ነገር ነው የሚያስፈልገው። አሁን ኢትዮጵያ ማንም የማይመራው ህዝባዊ ቢተኝነት በየቦታው እየተቀሰቀሰ ነው። አጀንዳው ሌላ ነው፣ አካባቢያዊ ነው፣ ግን የሚያስተባብረው የለም። እናንተ ገና አልተሰባሰባችሁም። ገና ሐሳብ በመጻፍ ጽፋችሁ እየመጣችሁ ነው ያላችሁት። ሰው ግን ቀድሞ ወደ እንቅስቃሴ እየገባ ነውና ይሄ መለያየትን እንዴት ታየዋለህ? ቶሎ ብሎ ያንን ህዝባዊ ቢተኝነት የሚመራ የሚያስተባብር ሀገራዊ የሚያደርግ የየአካባቢን ጥያቄ ወደ ጋራ ጥያቄ ቀይሮ ወደ ሙሉ ህዝባዊ ቢተኝነት መቀየር ካልተቻለ ምናልባት አሁንም መጽሐፉን አንብቦ ሌላ ነገር ውስጥ ገብቶ ይሄ ደግሞ ለአብይ አህመድ እድሜ የሚሰጥ እንደሆነ ይታመናል። ከዚህ አንፃር ነው ጥያቄውንም በደንብ ተረድተው ከሆነ አንደኛ አገር ቤት ለትግሉ እርሾ የሚሆኑ ኃይሎች አሉ። አንተ ራስህ በየጊዜው እያቀረብክ ቃለ መጠይቅ የምታደርግላቸው የምታወያያቸው አገር ቤት አቅማቸውና ሁኔታው በፈቀደ መጠን እንቅስቃሴ የሚያደርጉ ኃይሎች አሉ። እነዚህ ኃይሎች ደካማ ከሆኑ ብዙ ውስንነት ካለባቸው ይሄን የማጠናከር ፋንታ የልደቱ የከበደ ወይ የአስቴር አይደለም፣ የሁላችንም ፋንታ ነው፣ አንተን ጨምሮ። ለምን ይሄ አልሆነም ተብሎ ሊወቀስ የሚችል የተለየ ሰው የለም። ገብቶሃል? አንዱ መረዳት ያለብን ይሄ ጉዳይ ነው። ሁለተኛ የግንቦት ማኒፌስቶ አሁን የምትለው ጫና ተጽዕኖ ጥሶ ለመውጣት የሚያስችል የትግል አጀንዳ ነው። አንድ በስልጣን ላይ ያለ አምባገነናዊ መንግስት ህዝብን አፍኖ በስልጣን ላይ ሊቀጥል እንዳይችል የሚያደርግ ሰነድ ነው የቀረበው። ይሄን ሰነድ በሐሳብ መሞገት አንድ ነገር ነው። ይሄን ተግባራዊ ካደረግን አሁን ያለውን አፈና ሰብረን ህዝባዊ ቢተኝነትን አቀጣጥለን ተጨባጭ ሆነን ለውጥ ማምጣት እንችላለን ነው እያልኩ ያለው። ይሄን አይቻልም የሚል ሰው ካለ ሰነዱ ላይ ተመስርቶ ውይይት ማድረግና ትችት ማቅረብ እና ሰነዱ እንዲሻሻል ወይም እንዲቀየር ጥረት ማድረግ ነው። ሐሳብ የለም ይባላል። ሐሳብ ተዘጋጅቶ ተቀናብሮ ሲቀርብ ደግሞ መወያየት የለም፣ ዝም ብሎ መተቸት ነው። ትክክል አይደለም። እኔ ቅድም ብያለሁ፣ አመስግኛለሁ። መገናኛ ብዙሃን በከፍተኛ ደረጃ መጽሐፌን በማስተዋወቅ ረገድ ትልቅ ሚና ተጫውታችኋል፣ ትልቅ ውለታ ውላችኋል። ለእኔ ግን ከዛ በላይ ቁም ነገሩ ምንድን ነው? የግንቦት ማኒፌስቶ ላይ ውይይት ማድረጉ፣ የጃይካ ቃል ኪዳን ሰነድ ላይ ውይይት ማድረጉ ነው መሰረታዊው ነገር። ይሄን ደግሞ ደግሜ ደጋግሜ ተናግሬያለሁ። አብዛኛው የመገናኛ ብዙሃን የትግል መገናኛ ብዙሃን የምንላችሁ የተጠመዳችሁት ግን ስለ ባሌ ሶፍ ዑመር ዋሻ ወግና ውይይት በማውራት ላይ የዛና 1/10 ትኩረት ብትሰጡት ለግንቦት ማኒፌስቶ ትልቅ ለውጥ ይመጣ ነበር። እነሱ የሰጡን አጀንዳ ላይ ከምትናገሩ እኛ እያነጠርን የምናወጣው አጀንዳ ላይ ብንወያይ ብንነጋገር ትልቅ ለውጥ ይመጣል። አጀንዳ ሴት የሚያደርግልን ገዢው ፓርቲ መሆን የለበትም፣ እኛንን መሆን ያለብን። እነሱ ሆን ብለው ተገቢ ያልሆነ ወሬ እያወሩ አጀንዳ እየሰጡን በዛ ጉዳይ ጊዜያችንን ነው የምናጠፋው። ጊዜያችን አሁን ማጥፋት ካለብን ግንቦት ማኒፌስቶ ላይ ጊዜያችንን እናጥፋ፣ የጃይካ ቃል ኪዳን ላይ ጊዜያችንን እናጥፋ። በተግባር ለውጥ የሚያመጣው ሐሳብ እሱ ነው። እሱ ላይ እንነጋገር፣ ትኩረት እናድርግ፣ ጉድለቱን እናሟላው፣ እናጠናክረው፣ ይበለጠ እናዳብረው። ከዛ በተጨባጭ መሬት ላይ እናውለው። ይሄን ለማድረግ የሚያስችል ይቻላል የሚል መንፈስ ነው ይዞ የመጣው። ደግሞም ይቻላል። ነገር ግን ደግሞ የማይቻልበት ሁኔታ ካለ አንዳችን ከሌላችን ተለይተን ተጠያቂ ልንሆን የምንችል አይመስልም። ሁላችንም እኩል ዜጋ ነን ለሀገሪቱ። ያቺ ሀገር ብትጎዳ ብትጠቀም የጋራ ነው፣ ጥቅሙም ጉዳቱም። ተለይቶ ልደቱ የሚባል ሰው ሊጠየቅ አይችልም። እኔ አቅሜና ሌላ ምንም ስራ የለኝም፣ ሌላ ምንም የምሰራው ነገር የለኝም።
በቤተሰቦቼ በጓደኞቼ እርዳታ ነው የምኖረው። ምክንያቱም ሙሉ ጊዜ ፖለቲካው ላይ ነው ኮሚትድ ያደረጉ። ሌት ተቀን ነው የምሰራው በዚህ ጉዳይ ላይ ሌት ተቀን እንቅልፍ የለኝም። እየቀለድኩ አይደለም። ይሄን አፕሪሼት ማድረግ ምን ልንረዳ እንችላለን፣ ምን ልናግዝ እንችላለን ማለት ነው። አንድ ሰነድ በዛ ደረጃ ተጽፎ የሚወጣው ዝም ብሎ አይደለም ነው። ብዙ ድካም ተደክሞ ነው፣ ብዙ ተለፍቶ ነው፣ ብዙ አይምሮአችንን አስጨንቀን አውጥተን አውርደን ነው። በዛ ጉዳይ ላይ ግን ማን እየተወያየ ነው? አሁን ማንም እየተወያየ አይደለም። ስለዚህ የፖለቲካ ፓርቲዎቹ ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም። ስለ ገቨርንመንት ጉድፍ መናገር የትም አያደርስም። ይሄን መንግስት የኢትዮጵያ ህዝብ ከበቂ በላይ አውቆ ጨርሷል። አሁን ጥያቄው ያለው አሁን እንዴት አድርገን ጠንካራ ትግል አድርገን ለውጥ እናምጣ የሚለው ለዚህ መልስ የሚሰጥ ነገር ነው ይዤ እየቀረብኩ ያለው። እዚህ ላይ እንወያይ፣ ጊዜያችን እዛ ላይ እናጥፋ። ከዛ ውጪ በየሎጂው ጠቅላይ ሚኒስትሩ ይሄዱ የሚያደርጉትን ውይይትና ወግ እያመጣን በዜና በውይይት ብናቀርበው የትም እንደርስ አይመስልም። ስለዚህ እዛ ላይ ካተኮርን ውጤት ይመጣል የሚል እምነት አለ። እኔ በበኩሌ መደረግ ያለበትን ትክክለኛውን ነገር ወቅቱን በጠበቀ ሁኔታ እያደረኩ ነው ብዬ ነው ማለት። ያን ጉዳይ በተግባር ወደ ውጤት የመቀየር ጉዳይ ግን የአንድ ሰው ጉዳይ ሊሆን አይችልም። የሁላችንም የጋራ ጥረትና ውጤት ነው ሊሆን የሚችል። ከዛ አንጻር ነው ማየው። አሁንም ቢሆን በዚህ አጋጣሚ ጥሪ ማቅረብ የምፈልገው የፖለቲካ ፓርቲዎች በእነዚህ ሰነዶች ላይ እንነጋገር። ቢያንስ እንደ ረቂቅ እንውሰዳቸው፣ እንደ መነሻ እንውሰዳቸውና እንነጋገርባቸው። መገናኛ ብዙሃን ሰፊ መድረክ እየፈጠራቸው አወያዩ፣ አከራክሩ። በዚህ ጉዳይ ላይ እናዳብረው እና በቀጥታ ወደ መሬት ቅድም ወደምትለው ወደ ተጨባጭ ለውጥ እንቀይረው። አለበለዚያ ምንም ዝም ብሎ ሲፈለግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል። ብዙ ደክመን አይምሮአችንን አስጨንቀን አማራጭ ይዘን ስንመጣ ግን ዋጋም የሚሰጠው የለም፣ የሚወያይበትም የለም። ትግል እንዴት ብሎ ሊጠናከር ይችላል በዚህ መንገድ? ስለዚህ እኔ አሁንም ቢሆን ለመገናኛ ብዙሃን በተለይ ለተቃዋሚ ፓርቲዎች ማሳስበው በእነዚህ ሁለት ሰነዶች ላይ እንነጋገር። ምክንያቱም አገራችን ውስጥ ያሉት አሁን መሰረታዊ ጥያቄዎች ሁለት ናቸው። አንደኛው ምንድነው? ይሄን የህዝቡን ኑሮ ያመሰቃቀለው አገሪቱን ከመኖር ወደ አለመኖር እየቀየራት ያለው አገዛዝ እንዴት ይለወጥ ነው አይደል? ትግሉ ተጠናክሮ ለአሸናፊነት እንዴት ይብቃ ነው። የግንቦት ማንፌስቶ ይሄን ጥያቄ በብቃት የሚመልስ ነው። አንድ ይሄን መንግስት በመታገል ረገድ ትግል አድርገን ውጤት ካመጣ ወይም ደግሞ እኛ ውጤት ከማምጣታችን በፊት በራሱ የውስጥ ችግርና ቅራኔ ቢፈርስ ምን አይነት የሽግግር ሂደት ነው የሚኖረን ወደ በጎ ነገር የሚያሸጋግር የሚለው ጥያቄ በኢትዮጵያ ህዝብ ዘንድ ያለ ጥያቄ ነው። በዲፕሎማቲክ ኮሚኒቲ ዘንድ ያለ ጥያቄ ነው። ይሄን የጃይካ ቃል ኪዳን የሚመልስ ነው። ስለዚህ መሰረታዊ በአገሪቱ አሉ የሚባሉ ቁልፍ የፖለቲካ ሁለት ጥያቄዎችን የሚመልስ ሰነድ ነው። በእነዚህ ሰነዶች ላይ ማንወያይ ከሆነ ትግል እያደረግን ነው ብዬ አላምንም። የትም እንደርሳለን የሚል እምነት የለኝም። በአንድ ሰው አቅም እና ሁኔታ እኔ ከዚህ በላይ መስራት የምችለው ነገር ያለ አይመስለኝም። አሁን አንተም እንግዲህ ወቀሳ ነው ወቀሳው ተገቢነት አለው የለም የሚለው እንግዲህ ሰው እንደ መረዳቱ ሊወስደው ይችላል። ግን ታዲያ ማን ይስራው? አሁን አንተም ሐሳብ ነው ይዘህ መጣው። ሐሳብ የሚያመጡ አሉ። ሐሳቡ የተሻለ ነው፣ ብዙዎች ይጽፋሉ። እንደው እዚህ ላይ በስም ዝርዝር መጥቀስም አያስፈልግም። ይጽፋሉ። ግን እነከሌ ይስሩት እኔ ይሄንን ይዤ መጥቻለሁ የሚሉ ሌሎች እየሰሩ እንዳልሆነ እንዲህ አይነት ወቀሳዎች ይመጣሉ። ታዲያ ማን ይስራው? አሁን መገናኛ ብዙሃንን ወቀስካቸው። መገናኛ ብዙሃን ድርጊት ክስተት እየተከተሉ ነው የሚሄዱት። እውነት ለመናገር እንደ አንድ ሚዲያ አንድ ነገር ከተደረገ ያ ድርጊት ላይ አተኩረን የየራሳችንን ምልከታና ከምንፈልገው ከኤዲቶሪያል አንፃር ነው ምናንጸባርቀው። ከዛ ባለፈ ግን ዝም ብሎ አየር ላይ ያለን ነገር ወደ መሬት ማይተረጎምን እንደው ምኞት ብቻ ይሆናል። ልክ እንደ አብይ አህመድ አገዛዝ ዝም ብሎ አየር መመተር ይሆናል። በተግባር የሚመነዘር ሲሆን ግን እንደው ለታማኒነትም እኛም ስንገልጸውም ሰውም ለማመንም በደንብ የሚረዳው ይሆናል። አሁን እኮ በተግባር መተርጎም አልቻለም። እኔ አንተን እየወቀስኩ አይደለም። አንተ በተለየ ብቻን የምታደርገው ነገር አይደለም። ግን ማን ያድርገው ታዲያ? ማን ነው እንደው ይሄንን ሰብሮ ይሄንን አይነት ጥላችንን ገፎ ወደ ተግባር የሚተረጎመው ነገር ማድረግ የሚችለው? እዚህ ላይ እንደው ሐሳብንም ወቀሳም ካለ እኛም ጭምር ካለንበት እንቀበላለን። አሁን በኔ በኩል ሁለት ነገር እያደረኩ ነው። በአንድ በኩል መነሻ ሐሳቦችን እያቀረብኩ ነው። አስፈላጊ የሚባሉ የወቅቱን የፖለቲካ አጀንዳ ወይም ጥያቄ ሊመልሱ የሚችሉ ሰነዶችን በተደራጀ መልኩ እያቀረብኩ ዋናውና ቀዳሚው ቅድመ ሁኔታ ይሄ ነው የሚል እምነት ስላለ አንድ እዚህ ላይ ደግሞ አላቆምኩ።
የወቅቱ የህዝብ ትግል ተጠናክሮ አሸናፊ ሆኖ ለውጤት እንዲበቃ ከተፈለገ የተቃዋሚ ፓርቲዎች ትግል መተባበር አለበት። በተናጠል የትም አይደርስም። ይሄ ትግል እንዲተባበር እንዲቀናጅ ከማንም ያላነሰ ጥረት እያደረጉ በተግባር ታውቀዋለህ አንተም ማለት ነው። በብዙዎቹ መድረኮች ተሳትፈሃል። እያደረኩ ነው። እኔ ማድረግ ያለብኝን ነገር እያደረኩ ነው። ይሄን ነገር ደግሞ ወደ ላቀ ውጤት መሬት ላይ ለመቀየር የማንም አይደለም የሁላችንም እንቅስቃሴ ነው የሚያስፈልገው። ከሁሉም በላይ የተቃዋሚ ፓርቲዎች ያስፈልጋል። የመገናኛ ብዙሃን በትግል ጉዳይ ላይ ትኩረት ሰጥታችሁ የምትሰሩ መገናኛ ብዙሃን ትኩረታችሁን እዛ ላይ አድርጋችሁ መስራት ይጠበቅባችኋል። ሌላው የጉዳዩ ዋና ባለቤት ህብረተሰቡ፣ ህዝቡ በዚህ ጉዳይ ላይ ትኩረት ሰጥቶ መሳተፍ አለበት። ማን ነው ይሄን ነገር ወደ ተግባር የሚለውጠው የሚለው ሲቪክ ኦርጋናይዜሽኖች፣ ታዋቂ ግለሰቦች፣ ምሁራን፣ የፖለቲካ ፓርቲዎች፣ መገናኛ ብዙሃን፣ አክቲቪስቶች የነዚህ ሁሉ ድምር ውጤት ነው። ስለዚህ አንዳችን ከሌላችን የምንጠብቀው ወይም ጣታችን የምንቀስረው ጉዳይ አይደለም። ሁላችንም ነን ይሄን ማድረግ ያለብን። እኔ የወቀስኩም ያለሁት ሁላችንም ነው። የሁላችን የተባበረ ትግል እና ጥረት ስለሌለ ነው እንደዚህ አይነት በጣም አስቀያሚ የሆነ በታሪካችን አይተነው የማናውቅ ደካማ እና ክፉ አገዛዝ በጫንቃችን ላይ ይሄን ያህል ዓመት መቀጠል ይቻላል። ይሄን ጥያቄ ሁላችንም ራሳችን ጠይቀን ራሳችን መልስ መስጠት አለን። ሁላችንም የራሳችንን ኃላፊነት ከተወጣንና ያ ትግል ከተባበረ ምንም ጥርጥር የለውም በአጭር ጊዜ ለውጥ በግንቦት ማኒፌስቶ ላይ እንዳየ ነው። እኛ የቤት ስራችንን ከሰራን እነዛን 11 ቅድመ ሁኔታዎች ከኛ የሚጠበቁትን በአግባቡ እና በበቂ ሁኔታ ከሰራን ይሄን መንግስት ቢበዛ በ45 ቀን የህዝባዊ እምቢተኝነት ትግል ማሸነፍ ማንበርከክ ይቻላል። አንድ ሰው ይሄን ቻሌንጅ ሊያደርገኝ ሊሞክተኝ ሲሞክር አላየሁ። ይሄ አይነት ሐሳብ ላይ ነው ዛሬ መወያየት ያለብን እና ማን ነው የሚለው አንተም እኔም ይሄን ዝግጅት እያዳመጡ ያሉ ሌሎች ሁላችንንም ያቺ አገር እንድትቀጥል ልጆቻችን አገር እንዲኖራቸው የምንፈልግ ሁሉ ህዝባችን ከዚህ በላይ እልቂት እንዳይደርስበት የምንፈልግ ሁሉ የጋራ ኃላፊነት ነው ያለብን። በተለየ ሁኔታ የተለየ የዜግነት ግዴታና ድርሻ ያለው ግለሰብ በዚህ ጉዳይ የለም። ስለዚህ ለጥያቄ ቀጥተኛውና አጭሩ መልስ ማን ነው ይሄን ማድረግ ያለበት? ሁላችንም ነን። ቢያንስ ይሄ አገዛዝ ለኢትዮጵያ አይበጅም፣ ለህዝቡ አይበጅም። ይሄ አገዛዝ በስልጣን ላይ ከቀጠለ አገሪቱን ያፈርሳታል፣ ህዝቡን ለበለጠ እልቂት ይዳርገዋል ብለን የምናምን ኃይሎች ሁሉ መረባረብ አለ እና መልሱ አጭር ከሁላችንም ነው የሚጠበቀው። እንግዲህ ልደቱ ሁላችንም የምንናገረውን የምንተገብር በጣም ጥቂቶች የሆነን ተቸገርን። ለማንኛውም ግን ፋኖ በተግባር እያሳየ ነው። ተግባር ነው። ምን ያህል ፋኖ ትግል የተደራጀ ነው፣ የተቀናጀ ነው፣ አገዛዙ ላይ ባለው አጠቃላይ ሁኔታ ላይ ያሳደረ ያለው ተጽዕኖ እንዴት ይለካል? ሁሉም ባለው መረጃና በቆመበት የፖለቲካ መሰረት ሊወሰን ይችላል። ግን ብዙ ጊዜ ካንተ ጋር የሚነሳም ነገር አለው። የፋኖ ትግል እንዲህ ተግባራዊ የሆነ ውጤት እያስገኘ ከየትኛውም ትግል በአሁኑ ሰዓት በተሻለ ሁኔታ አገዛዙን ፈተና የሆነው የፋኖ ትግል ነው። ያንስ ለማጠናከር የሚያስችል እንዳልኩ በጦርነት እንደማታምን በጦርነት በሚመጣ ለውጥ እምነት እንደሌለ አውቃለሁ። በተወሰነ ደረጃ ግን እንደሚመጋገብ የፋኖ ትግል ከሌላው ህዝባዊ እምቢተኝነት ጋር ከተቀናጀ ለውጡን አጭርና ግልጽም የሁሉም ተሳታፊ እንዲሆን ያደርገዋል፣ በተለይ ህዝባዊ እምቢተኝነቱ ከተነሳ። ስለዚህ ከፋኖ ትግል አንጻር አዎንታዊ በሆነ መልኩ ያንተ አስተዋጽኦ ምን ሊሆን ይችላል? ተሳትፎ ፊት መሪ ሆነ ቀስቅስ ማለት አይደለም። ግን ይሄ የህዝብ ትግል ነው። ህዝብ ተነስቷል። ወደንም ጠላንም ወደኋላ የሚመለስ ትግል አይደለም። ወጣ ገባ ሊል ይችላል፣ ግን ወደፊት እየገሰገሰ ነው። ከዚህ አንጻር ያንተን አስተዋጽኦ እንዴት እንጠብቅ? በተለይ ከፋኖ ትግል ጋር በተያያዘ ቅርብ ጊዜ የተናገርኩትን ነገር የምታስታውስ ይመስለኛል። ያው ሁለት አይነት አስተሳሰብ አለ ኢትዮጵያ ውስጥ፣ ምናልባት ሶስት አይነት ልንለው እንችላለን። አንደኛው ኢትዮጵያ ውስጥ ለውጥ መምጣት የሚችለው አሁን በስልጣን ላይ ያለውን አምባገነን መንግስት ማሸነፍ የምንችለው በትጥቅ ትግል ብቻ ነው የሚል አስተሳሰብ ያላቸው ኃይሎች አሉ። አንድ። ሁለተኛው የለም በትጥቅ ትግል አይደለም በሰላማዊ ትግል ነው ልናስወግደው ልናሸንፈው የምንችለው የሚል ደግሞ አመለካከት ያላቸው ዜጎች አሉ፣ እኔን ጨምሮ። ሶስተኛ ደግሞ አለ። በሁለቱም ቅንጅት ነው። የትጥቅ ትግሉም ያስፈልጋል፣ ሰላማዊ ትግሉም ያስፈልጋል። እነዚህ ሁለት ትግሎች ካሉ ነው ዘላቂ የሆነ መፍትሄ የሚመጣው የሚል ደግሞ አስተሳሰብ አለ። ስለዚህ ሶስት አስተሳሰቦች አሉ መሬት ላይ።
ሶስታችንም ማለት ነው የየእምነታችንን ይዘን አመለካከታችንን ይዘን በተግባር ከሰራን ለውጥ ይመጣል የሚል እምነት ነው ያለ። ለምሳሌ የትጥቅ ትግል የሚያምኑ ኃይሎች እነ ፋኖ እነ ኦላ ከኛ የተሻሉት በምንድን ነው ብንል እነሱ በተግባር ያመኑበትን ነገር እያካሄዱ ውድ የሆነውን ምትክ የሌለውን ህይወታቸውን ጦር ግንባር ላይ አሰልፈው እየተዋጉ ነው ያሉት። በሚያምኑበት ስልት በተግባር እንቅስቃሴ እያደረጉ። ነገር ግን በሰላማዊ ትግል የምናምነው ግን ያን እያደረግን አይደለም። በህዝባዊ ቢተኝነት የምናምነው ግን በአብዛኛው እያወራን ነው እንጂ በተግባር መሬት ላይ ያን ትግል እያካሄድ ነው አይደል። በዚህ መልኩ ይበልጡናል እነሱ። ይህን መረዳት አለብን። ከዚህ ድክመታችን ወጥተን በተግባር የምናምንበትን ስልት መሬት ላይ ለመፈጸም ጥረት ማድረግ አለብን የሚል እምነት አለ። ስለዚህ አንደኛ በኢትዮጵያ ተጨባጭ ሁኔታ የትጥቅ ትግል ብቻ ነው የሚሉትም ያን አስተሳሰብ ይዘው የትም ይደርሳሉ የሚል እምነት የለኝም። በሰላማዊ ትግል ነው ለውጥ መምጣት የሚችለውና የሚገባው የምንልም የፈለገውን ያህል ይሄ አይነት አቋም ቢኖረንና ይሄን አቋም ብናራምድ አሁን ያለውን የትጥቅ ትግል ማስቀረት እንችላለን የሚል እምነት የለኝም። ምክንያቱም የኢትዮጵያ ነባራዊ ሁኔታ ያገዛዙ ባህሪ ኢትዮጵያ ውስጥ እነዚህ ሶስት አመለካከቶች እንዲኖሩ የግድ ብሏል። ምክንያቱም ይህ አገዛዝ በሰላማዊ ትግል መሸነፍ አይችልም ብለው የፖለቲካ ምህዳሩ መጥበቡ አማሯቸው ሐሳባችንን የመግለጽ መብት የለንም፣ በሰላማዊ መንገድ የመታገል እድል አተናል ብለው ጠመንጃ እንዲያነሱ ያስገደዳቸው አገዛዙ ባለው አፈናም ቢሆን ባለው ጫናም ቢሆን ሰላማዊ ህዝባዊ ቢተኝነትን ማካሄድ ይቻላል ብለን ደግሞ ምናምን ኃይሎች አሉ። የሁላችንም ትግል እዚህ አገር ላይ ኢትዮጵያ ውስጥ እንዲኖር ኢትዮጵያ ውስጥ ያለው ነባራዊ ሁኔታ የግድ ነው። አንዳችን ሌላችንን በማውገዝ ልናስቀረው አንችልም። ለዚህ ነው አሁን የትጥቅ ትግል የሚያካሂዱ ኃይሎችን አንድም ቀን አውግዤ አላውቅም። አለማውገዝ ብቻ አይደለም፣ ለምን ትጥቅ እንዲያነሱ እንደተገደዱ ሪኮግናይዝ አደርጋለሁ። ይሄን ህብረተሰቡም አንደርስታንድ እንዲያደርግ ጥረት አደርጋለሁ። እነዚህ ኃይሉ ጠመንጃ ያነሱት ወደው አይደለም። እኔ በቅርቡ አቶ ኩማ ደመቅሳም ይሄን ተናገሩ ሲባል ሰምቻለሁ። መናገር ካልቻልክ፣ በነፃነት ሐሳብህን መግለጽ ካልቻልክ፣ መደራጀት ካልቻልክ፣ መንቀሳቀስ ካልቻልክ ጠመንጃ ልታነሳ ትገደዳለህ። ይሄ የዓለም ተጨባጭ ሁኔታ ነው፣ በየትም ዓለም የታየ ነገር። ስለዚህ ለዚህ ተጠያቂው አገዛዙ ነው። አገዛዙ ስለሆነ ለምን ጠመንጃ አነሳችሁ ብዬ አንድም ቀን አውግዤ አላውቅም። እንደውም ኮዛቸውን ያነሱበትን ምክንያት ሪኮግናይዝ አድርጋለሁ። ነገር ግን ደግሞ እኔ እምነት አለኝ። በጦርነት ሂደት ለረጅም ዓመታት ኖረናል። ዘላቂ መፍትሄ እንዲመጣ በኢትዮጵያ ከፈለግን በሰላማዊ ህዝባዊ ቢተኝነት ትግል ማድረግ የበለጠ የተሻለ ነው፣ አዋጭውም እሱ ነው የሚል እምነት አለ። ይሄ የእምነት ጉዳይ። ስለዚህ ይሄ እየሰራ ነው ልደቱ። ምክንያቱም ባለፈው በአብሮነት መድረክ ላይ ታጣቂዎችንም መሪዎች ጋብዘሃል እንዲመጡ ያደረካቸው፣ በእርግጥ ያልተገኙም አሉ፣ ግን አብረ ለመስራት ፍላጎትን አሳይተሃል። ስለዚህ አብሮ መስራት ይቻላል የሚለውን እያሳየ ከእምነት ጋር እንዴት ነው ልታስታርቅ የምትችለው? አንደኛ አብሮ መስራት ነው ወይ የሚለውን በትክክል ዲፋይን ማድረግ ያስፈልጋል። በስልቱ ጉዳይ አብረን ልንሰራ እንችላለን። እኔ ለምሳሌ በትጥቅ ትግል እንቅስቃሴ ከሚያደርጉ ኃይሎች ጋር በትጥቅ ትግል አብሬ ልሰራ አልችልም፣ በስልቱ ስለማላምንበት። በትጥቅ ትግል አብሬያቸው አልሰራም ማለት ግን ከነሱ ጋራ የጋራ ጉዳይ የለኝም ማለት አይደል። አገሪቱ የጋራ ናት፣ ህዝቡ የጋራ ነው፣ ችግሩ የጋራ ነው። ስለዚህ ይሄ ትግል የህዝቡንና የሀገሩን ጥቅም በማይጎዳ ሁኔታ እንዴት ነው መካሄድ ያለበት በሚለው ጉዳይ መተባበር እንችላለን የሚል እምነት አለ እንጂ በስልቱ ልንተባበር አንችልም። ዘመነ መጥቶ ሰላማዊ ሰልፍ እንዲያደርግ አልጠብቅም። እኔ ሄጄ ጠመንጃ ይዤ ልወጋ አልችልም፣ ወይም የትጥቅ ትግሉን ልተባበር አልችልም። እምነቴም አይደለም። ይሄ ማለት ግን በስልቱ አንተባበርም ነው እንጂ በሌሎች ሀገራዊ አጀንዳ የጋራ ጉዳያችን ግን መተባበር አለብን የሚል እምነት አለኝ። ስልቱ ነው የተለያየው፣ ግባችን አይደለም የተለያየው፣ ዓላማችን አይደለም የተለያየው፣ ችግራችን አይደለም የተለያየ ነው። የአንድ ሀገር ልጆች ነን፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ ብዙ የጋራ ጉዳይ አለን። ኦንሊ ቲንግ የምንለያየው አሁን በስልቱ ነው። ስልቱ ላይ ያለ ልዩነት በሌሎች የጋራ ጉዳዮቻችን ላይ እንዳንነጋገር እንቅፋት ሊሆንብን አይገባም። ለዚህ ነው አብሮነት በሚፈጥራቸው መድረኮች በሰላማዊ ትግልም በትጥቅ ትግልም በሁለቱም መንገድ ለውጥ ይመጣል ብለው የሚያምኑ ኃይሎች ሲሰባሰቡ የምታየው የሚሰባሰቡት የሚተባበሩት በስልቱ አይደለም። ስልቱን ምንም ማድረግ አይቻልም፣ ያለ ልዩነት ነው። የጋራ የሚባሉ ጉዳዮች ስላሉ ወደፊትም ይሄ ሁኔታ መቀጠል አለበት የሚል እምነት ነው ያለኝ።
በስልት ልዩነት ስላለ በሌላው ነገር ሁሉ ልዩነት እንዳለ አድርገን እንደማንገናኝ እንደማንተባበር ተደርጎ ማየት ትክክል አይደለም። ስለዚህ የስልቱ ልዩነትና የዓላማውን አንድነት በደንብ ማወቅ መረዳት የሚያስፈልግ ይመስለኛል። ይሄን ነው ማየት ያለብን። ከዛ ውጭ ግን እኔ መሳይ ለምንድን ነው አሁን ግፊት የምታደርግብኝ እኔ ላይ ወደ ትጥቅ ትግሉ እንዳዘነብ? ትጥቅ ትግሉ እኮ ከበቂ በላይ መሪዎች እኮ አሉት፣ መተባበር አልቻሉም እንጂ ትጥቅ ትግሉ እኮ ጠመንጃ ይዘው ለመፋለም እኮ ጫካ የወረዱ እኮ ምናልባትም ያለ ማጋነን በመቶ ሺዎች የሚቆጠሩ አሉት እኮ አይደል እንዴ? በቂ ኃይል እኮ ነው ያለው። የጠፋው ምንድነው? መተባበር ነው የጠፋው። ድርጅታዊ መዋቅር መፍጠር ነው የጠፋው ነው። በበቂ የፖለቲካ አጀንዳ ማስደገፍ ነው ትግሉን የጠፋው እንጂ የሰው ኃይል አይደለም የጠፋው። ሪሊ አሁን እኛ የሰው ኃይል የጠፋው በተግባር መሬት ላይ ቅድም እንዳልኩት እየተካሄደ ያለ አይደለው የሰላማዊ ህዝባዊ የሚተኙ እዛ ላይ ምናልባት ነው ወጥተህ አንተ የትጥቅ ትግሉን መሪነት ወይም እንድትቀላቀል በሚል አይደለም። ነገር ግን እንደው አንድ እኔም በዚህ በህዝባዊ ቢተኝነት በተለይ ከቅርብ ጊዜ ወዲህ ይህንን ነገር መሞከር እንዳለበት ጎን ለጎን የትጥቅ ትግሉም እየሄደ ህዝባዊ ቢተኝነቱ መካሄድ ቢችል ጊዜውን ያሳጥራሉ የሚል እምነት ካዳበሩትና በዛ መስመር ላይም የሚደረጉ ነገሮችን ለመደገፍ ቃል የገባውበት ነው። ነገር ግን አንዳንድ ሰዎች በእምነትም ደረጃ አሁን አንተ የጀመርከው ነገር የትጥቅ ትግሉን ምክንያታዊነት ሊያሳጣው ይችላል። ትጥቅ ትግልን ሰው እንዳያምንበት በጣም ውሳኔ ወስነው ቆርጠው በህይወታቸው ላይ የመጨረሻውን ውሳኔ ወስነው የሚገቡ ሰዎች ናቸው። እነዚህ ሰዎች ከልባቸው እንዳይገቡና እንዳይሄዱ ወደ ትጥቅሉ ከጀርባም ደጀን ሆኖ የሚደግፈው እንዳይደግፍ የህዝባዊ ቢተኝነት የሚባል ትንሽ የሚያዘናጋ ያንን ውሳኔ የሚያደክም ያንን አተያይ ይዘው የቀጠሉ ወገኖችን ምክንያታዊነት የሚያሳጣ ነው። ስለዚህ አዎንታዊ አስተዋጽኦ የለውም ልደቱ የጀመረው ለትጥቅ ትግሉ የሚል ነገር ይነሳል። በዚህ ረገድ አንተ አዎንታዊ አስተዋጽኦ እንዴት ነው ነው? በእርግጥ በአደባባይ አላወገዝክም፣ ስታወግዝም አልሰማውም። ግን ያንተ አካሄድ እየሄድክበት ያለው የፋኖንም ትግልም ሆነ መሳሪያ ያነሱትን ሰዎች እንደው ምክንያታዊነት እንዳታሳጣቸው የሚሰጉ ወገኖችም ስላሉ ነው። እኔ አንድም ቀን በትጥቅ ትግል የሚያካሂዱት ኃይሎች ምክንያት የላቸውም ብዬ አላውቅም። ምክንያታዊነታቸውን ለማሳጣት ሞክሬ አላውቅም። መሞከር አይደለም እንዲያውም ተጨባጭ ምክንያት አላቸው እያልኩ ነው እየተናገርኩ ያለው። አንደኛ የተነሱበት የፖለቲካ አጀንዳ አላቸው። ሁለተኛ ህዝባዊ ተቀባይነት አላቸው። እነሱን በትጥቅ ትግል ማሸነፍ አይቻልም። ይሄ መንግስት ወደደም ጠላም ይሄን ትግል ሊያሸንፍ ስለማይችል ወደ ሰላማዊ ድርድር ውይይት መምጣት ነው ያለው አማራጭ። በትጥቅ ትግል እነዚህን ኃይሎች ልታሸንፋቸው አትችልም። መጀመር አንደኛ የፖለቲካ አጀንዳ አላቸው፣ ተጨባጭ ሆነ መነሻ አላቸው። ሁለተኛ ከዛው ጋር በተያያዘ የህዝባዊ ተቀባይነት አላቸው፣ ድጋፍ አላቸው የሚለውን ነው በአደባባይ የምናገረው እንጂ እኔ የፖለቲካ አጀንዳ የላቸውም የህዝብ ድጋፍ የላቸውም ብዬ አላውቅም። አሁንም እየነገርኩ ያለሁት እንዳውም በሰላማዊ ትግል ከምናምነው የፖለቲካ ኃይሎች በላይ የደጋፊ ችግር የሌለባቸው እነሱ ናቸው። የተሳታፊ ችግር የሌለባቸው እነሱ ናቸው። እኔ ማንኛውም የትጥቅ ትግል አሁን ኢትዮጵያ ውስጥ የሚያካሂድ ኃይል የሰው ቸገረኝ ሲል ሰምቼ አላውቅም። ሎጂስቲክ ምናልባት መሳሪያ፣ ስንቅ፣ ትጥቅ ቸገረኝ ይላል እንጂ ሰው ቸገረኝ የሚል አልሰማሁም። እኔ መረጃ አለኝ። እኔ በተወልጄ ባደኩበት አካባቢ ፋኖ የሰው ኃይል ችግር የለበትም። በሰልፍ ነው ወጣቶች እየተመዘገቡ የፋኖ አባልና ተዋጊ መሆን የሚፈልጉ። ስለዚህ ምንም የአደባባይ ሚስጥር ነው ማለት ነው። ግን አንተን ጨምሮ እኔ እናንተ የምናውቃቸው በዙሪያችን ያሉ በጣም ብዙ በሰላማዊ ትግል ከምናምነው እጅግ በጣም የበዙ ኃይሎች አሉ። እነሱን ሊመክሩ እነሱን ሊያግዙ የሚችሉ። አሁን ትልቅ ክፍተት ያለው እሱ ላይ አይደለም። እሱ ላይ ያለውንም ክፍተት ደግሞ የሀገሪቱንና የህዝቡን ጉዳይ የሚመለከት ስለሆነ እኔንም ጨምሮ ሐሳብ እንሰጣለን። እኔ ሐሳብ ሰጣለሁ አይደል እንዴ? የፋኖ ኃይሎች መተባበር አለባችሁ። የፖለቲካ ድርጅት ያስፈልጋችኋል። የጠራ የፖለቲካ አጀንዳ ያስፈልጋችኋል። ድርድርን አትግፉ። ለእስረኞች አያያዝ ላይ ጥንቃቄ አድርጉ እላለሁ እኮ። የጦር ወንጀል ላለመፈጸም ተጠንቀቁ እላለሁ እኮ አይደል እንዴ? ምክንያቱም ያገባኛል የህዝቡና የሀገሩ ጉዳይ ስለሆነ የፋኖ ጉዳይ ነው ብዬ ዝም ልል አልችልም እንደ አንድ የፖለቲካ ሰው ማለት ነው። በዚህም ደረጃ አስተዋጽኦ እያደረግን ነው።
የሀገረ ካዋፒን በማንበብ አንድ ኢትዮጵያ ውስጥ ትጥቅ ትግል የሚያደርግ ኃይል ብዙ ነገር ሊቀስም ይችላል፣ ሊማር ይችላል እዛ ውስጥ። እኔ ግን በማላምንበት ስልት ውስጥ ገብቼ ይሄን ተራራ ተቆጣጠር፣ ይሄን አድርግ ምናምን ልል አልችልም። ይሄን ሊሉ የሚችሉ ብዙ ሰዎች አሉ። እኔ በዛ ደረጃ ችግር ያለ አይመስለኝም። አሁን ያለው ችግር ቅድም ተናግሬዋለሁ። ከስልጣን ጥያቄ፣ ከቡድናዊነት ጥያቄ፣ ከአካባቢነት ጥያቄ ይልቅ የሀገርና የህዝቡ ጥያቄ ማስቀደም። ይህን ስታስቀድም አንድ የተጠናከረ አመራር ይኖርሃል፣ አንድ የተጠናከረ ድርጅት ይኖርሃል፣ አንድ ተጠያቂነት ሊያስከትል የሚችል ፍንትው ብሎ የሚታይ የፖለቲካ አጀንዳ ማንፌስቶ ይኖርሃል። ጉድለቶቹ እነዚህ ናቸው። እነዚህን ማድረግ ለትጥቅ ትግል ኃይሎች ብቻ አይደለም፣ ለአጠቃላይ ለሀገሩና ለህዝቡ ይጠቅማል፣ ለሁላችንም ይጠቅማል። አገሪቱ በግርግር ወደፊት ቀውስ ውስጥ እንዳትገባ እንዳትፈርስ መሳይ ድርጅት ባልተፈጠረበት ሁኔታ፣ በአንድ በኩል ጠንካራ ድርጅት ባልተፈጠረበት ሁኔታ፣ የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ፣ እርስ በርስ ደግሞ የትጥቅ ትግል የሚያደርጉ ኃይሎች መተባበር ባልቻሉበት ሁኔታ ሁሉም ወደ አዲስ አበባ ቢቃረቡ ሀገረ ካዋፒ የገጠማት ችግር ነው የሚገጥመን። ያ ደግሞ ሁላችንንም ነው ሰለባ የሚያደርገን። ለዚህ ነው እየመከርን ያለ ነው እነዚህን ሁኔታዎች አሟሉ እያለ። እኔ ከዚህ በላይ ልደቱ ሄዶ ሌላ ነገር እንዲያደርግ መጠበቅ እኔ ጥቅም ያለው አይመስለኝም። እውቀቱም የለኝም፣ በትጥቅ ትግል የለኝም፣ ልምዱም የለኝም። የኔ ልምድ የፖለቲካ ትግል ነው፣ ሰላማዊ ትግል ነው። በዛ ልምዱ ባለኝ እውቀቱ ባለኝ ነው የበለጠ ላገለግል የምችል እንጂ በማላምንበትም ልምዱም እውቀቱም በሌለኝ ሴክተር ገብቼ ብንደፋደፍ ምን ይጠቅማል? ምናልባት ተጨማሪ ችግር ነው የምሆነው ለነሱ እንጂ አልጠቅማል። ስለዚህ በዚህ መልኩ በቅንነት ጉዳዩን እንየው። በነገር ላይ ግን አሁን ያልከውን ሐሳብ እኔ እነማን እንደሚሉ አላውቅም። እኔ እስከሚገባኝ ድረስ ለምሳሌ የአብሮነት ትዕይንተ ህዝብ ባካሄድንበት ጊዜ ለህወሓት ቅርበት ያላቸው ሰዎች ነበሩ። ሰላማዊ ትግሉን አንቃወሙም ነው ያሉት። የኦላ ተወካዮች ነበሩ፣ ሰላማዊ ትግሉን አንቃወሙም ነው ያሉት። የፋኖ ተወካዮች ነበሩ፣ ዘመነ ነበረ፣ ሰላማዊ ትግሉን አንቃወሙም፣ እንደውም ተጠናክሮ መካሄድ አለበት ነው ያሉት። እነማን ናቸው ታዲያ ይህን ጥያቄ የሚያቀርቡት? እነ ልደቱ የሚያቀርቡት የሰላማዊ ህዝባዊ እምቢተኝነት የትጥቅ ትግሉን ለማጣጣል ነው፣ ተቀባይነት ለማሳጣት ነው የሚሉት እነማን እንደሆኑ ራሱ አይገባኝም። አይኖሩም እያልኩ አይደለም፣ ግን እነማን ናቸው? ይምጡ፣ በመድረክ እንነጋገር፣ እንወያይ። የሚሉት ሐሳብ ተጨባጭነት አለው? ይጠቅማል ወይ? አይጠቅምም። ዋናዎቹ የጉዳዩ ባለቤቶች በዚህ እንቅስቃሴ ውስጥ የአመራር ሚና ያላቸው ሰዎች ሰላማዊ ትግል መካሄድ አለበት እያሉ ማን ነው ሌላ አካል ይሄን የሚቃወመው? ከተቃወመም እኔ ትክክል ነው የሚል እምነት የለኝም። ያን እምነት መያዝ ግን መብቱ ነው። ከዛ አይነቱ ሰው ጋር ደግሞ ለመወያየት ለመከራከር እኔ ፈቃደኛ ነኝ። ይሄን ጉዳይ በዚህ መልኩ ብናየው ጥሩ። ምናልባት ይህንን ሐሳብ የሚያነሱት እንግዲህ ይሄ የአማራ ትግል መነሻውም ይሄ አንተ የምትለው ትግል በተለይ በሰላማዊ ሰልፍ በእምቢተኝነት ለ9-10 ወራት ተሞክሯል። ሞክረን ነው ብረት ያነሳ ነው። ልክ እንዳልተሞከረ እንደ አዲስ ይሄን ነገር ሲመጣም የትጥቅ ትግሉን ዝም ብሎ በስሜት የተነሳ ተደርጎ እንዲታይ እንዳያደርገው ሞክረናል። በ10 ወራት በአማራ ክልል አትግደሉን የሚል ሰልፍ አድርገናል። ከዚህ በኋላ በሰልፍ ሳይሆን በሰይፍ ነው፣ ምክንያቱም ስለሞከርነው ነው ብለው ወደ ትጥቅ ትግል ቆርጠን ገብተናል ብለው የሚያምኑ ወገኖች አሉ። ስለዚህ ያልተሞከረ አታድርጉት ብለው ነው በተወሰነ ደረጃ ይህንን አንተ ያመጣውንም ሐሳብ የሚቃወሙት። እኔ ልክ ናቸው ያልኩ ሳይሆን እነዚህንም አካላት ጭምር እንደው አብሮ በመስራት እየሰራ ነው፣ ትግላቸው ተገቢ መሆኑን እየተናገርክ ነው። ነገር ግን የበለጠ እነዚህ ሰዎች ተጠናክረው ለእናንተ ለምታደርጉትም ሰላማዊ ትግል አጋዥ እንዲሆኑ ምንድነው ተቀናቃኝ ሳይሆኑ አጋር እንዲሆኑ ማድረግ ይቻላል። በዚህ ረገድ ልደቱ ምን ያህል እየሰራ ነው ከሚል መነሻነት ነው ጥያቄውን ያነሳሁት እንጂ አንተ ተሳትፈበት ወይም አንተ የምታደርገው ነገር እነሱን እያሳጣ ነው በሚል አይደለም። ነገር ግን ይሄ መመጋገቡ ላይ በደንብ አስተዋጽኦ ማድረግ ትችላለህ። የፋኖን ትግል በደንብ ትርጉም ያለው እንዲሆን ማድረግ ትችላለህ። ተሳትፈ ሳይሆን አብረ በመስራት የሚለውን ነገር ለማጠናከር ነው። በቂ መልስ ያገኘው ይመስለኛል። ይህንንም ይጠይቁ ካሉ የተመለሰላቸው እንደሆነ እገምታለሁ። እንደው ስለ አብሮነት ካነሳ አይቀር አብሮነት ምን ላይ ደረሰ? እሺ ልደቱ ሐሳብ አለ። አንደኛ ከጥረት አንፃር እንግዲህ አንተም የምትታዘብ ይመስለኛል። አሁን
የአብሮነት መድረክ ሲያዘጋጅ አብሮነት ውስጥ ቁልፍ ሚና እንዳለኝ ነው የማውቀው። ምን ጋብዛቸውን ሰዎች የምታይ ይመስለኛል። በሰላማዊ ትግል የሚያምኑ ወይም ደግሞ የኛን ሐሳብ ብቻ የሚቀበሉ ሰዎችን አይደለም የምጋብዘው። አሁን ለምሳሌ በቅርቡ የመጽሐፍ ምረቃ ሳካሂድ ከጋበዝኳቸው ሰዎች ውስጥ አንዱ አቶ አንዳርጋቸው ጽጌ ነው። አቶ አንዳርጋቸው ከኔ አመለካከት ጋር እንደማይሄድ አውቃለሁ። ሳላውቅ ቀርቼ አይደለም የጋበዝኩት አይደል እንዴ? ሐሳቡንም እሱ መጥቶ ያለን ልዩነት ገልጿል። በአክብሮት ነው የተቀበልኩት። ለምን እኔና አቶ አንዳርጋቸው በስልቱ እንለያያለን፣ በዓላማው ግን እንለያያለን የሚል እምነት የለኝም። የመሄጃ መንገዳችን ነው የተለያየ። ስለዚህ የጋራ የሚባል ጉዳይ አለን። የጋራ ሀገር አለን፣ የጋራ ህዝብ አለን፣ የጋራ ኮዝ አለን፣ የጋራ ግብ አለን። በመንገዱ ነው የተለያየ ነው። ስለዚህ በመንገዱ መለያየታችን በሁሉም ነገር እንለያያለን ማለት አይደለም። ስለዚህ እንዲህ አይነቱ ገደብ እንዲሰበር ከማንም በላይ አዲስ ባህል እየፈጠርን ነው የሚል እምነት አለ። በእኔ በኩል ይሄ እንዲሰበር እያደረጉ ለእኔ በጎ አመለካከት የሌላቸው በእኔ ላይ ብዙ በደል የፈጸሙ ሰዎችን ይሄ የግል ጉዳይ ነው ብዬ የሀገር ጉዳይ የህዝብ ጉዳይ መቅደም አለበት ብዬ ራሴ መስመሩን አልፌ እየደወልኩ እያነጋገርኩ እየለመንኩ ጭምር ወደ መድረክ እንዲመጡ እያደረኩ ነው። እውነቱን ለመናገር ይሄ እየተለወጠ ነው። እኔና ነአምን በአንድ መድረክ ወይም በአንድ ስብስብ ውስጥ ይገኛሉ ብሎ ማንም አይጠብቅም ነበር። እኔ ጋብዣው አቶ አንዳርጋቸው እዛ መድረክ ላይ ይገኛሉ ብሎ ማንም ይጠብቅ አልነበር። በተመሳሳይ ሁኔታ ከዛም እንደ ጀዋር ጋር ከሌሎችም ጋር ያን እየሰበር ነው። ይሄ በከፍተኛ ደረጃ አገዛዙን እያስጨነቀው ለህዝቡ ተስፋ እየፈጠረ ነው። አሁን ይሄን ጉዳይ የበለጠ እንዴት እናጠናክረው የሚለው ላይ ነው ማተኮር ያለብንና አንዱ ይሄን። ሁለተኛው እኔ ሪሊ ለምንድን ነው እዛ እንግዲህ የሀገረ ካውፒ ላይ ከሆነ የግንቦት ማንፌስቶ ላይ አንዱ መሰረታዊ ነገር ምንድን ሰላማዊ ህዝባዊ ቢተኝነት ላይ ቪዥታ የምንፈጥር ከሆነ ለህብረተሰቡ የተለያየ መልእክት የምናስተላልፍ ከሆነ የትም መድረስ አንችልም። ሌሎቹ ስልቶች መኖራቸው እንደተጠበቁ ሆኖ ሰላማዊ ህዝባዊ ቢተኝነት አዋጭና የሚሰራ መሆኑን ግን እኔ አይደለም መቃወም ጥያቄ ማንሳት ራሱ ተገቢ ነው የሚል እምነት የለኝም። መብት ነው፣ ችግር የለብኝም በዛ ረገድ። ግን ትክክል ነው የሚል እንትን የለኝም። እኔ እናንተ መሳይ በየቀኑ በየሳምንቱ ወይ በየወሩ እየመጣን እየተነጋገር ስለ ሰላማዊ ትግል አዋጭነት እኮ አስበውት የማያውቁ ሌሎች ሀገሮች እኮ ከኋላችን ጀምረው እኮ በሳምንታት ውስጥ እኮ መንግስት መቀየር ችሏል። በተጨባጭ የኔ መጽሐፍ ከጀመርኩ ጀምሮ በሰላማዊ ህዝባዊ ቢተኝነት በኩል ተጨባጭ የሆነ አጀንዳ እንዲኖረን መጽሐፍ የጻፍኩት በ2 ወር ተኩል 75 ቀን። ይሄን መጽሐፍ ከጀመርኩ በኋላ ወደ 5-6 ሀገሮች ላይ ከፍተኛ የሆነ ህዝባዊ ቢተኝነት ተቀላቅሎ ቢያንስ በሁለቱ የመንግስት ለውጥ አምጥቷል። እኛ ግን ስቲል ይሰራል አይሰራም የሚለው ውይይት ውስጥ ነው ያለ። ነባራዊ ሁኔታውን ካየነው ከነዛ አገሮች በብዙ ርቀት የኢትዮጵያ ተጨባጭ ሁኔታ ህዝባዊ እምቢተኝነት ለማቀጣጠልና ለውጤት ለማብቃት በጣም በእጅጉ አመች ነው። ትልቁ ችግር ያለው እኛ ላይ ነው። በዚህ ከፍተኛ ኃይል የሆነ የትግል መሳሪያ በህዝባዊ እምቢተኝነት ያለን እምነት ጎደሎ በመሆኑ የተንሻፈፈ በመሆኑ የነዛም ሀገራት የመንግስታታቸው ባህሪ የሀገሪቱ አጠቃላይ ሁኔታ ብዙ ውስንነቶች ያሉበት ሀገር ውስጥ ነው ያለነው። አብይ አህመድ ያው ባለፈውም ተከራክረንበታል። በእንደዚህ አይነት ሁኔታ ኔፓልንም ብንወስድ ማዳጋስካርንም ሞሮኮንም ሌሎች ሀገራት ቱኒዚያንም ብንወስድ መንግስታታቸው እንዲህ አይነት ጨካኝና አረመኔ መንግስታት በዚህ ደረጃ ያላቸው ሀገራት ካሉ ምናልባት ልታረም ይችላል። እንደ አብይ አህመድ አይነት ግን አገዛዝ የለም። በዚህ አይነት አገዛዝ ውስጥ ልክ ነው እነዛ ማድረጋቸው ተገቢ ነው። እኛ ጋር ችግሩና ክፍተቱ ግን አብይ አህመድ የሚባል በጣም ኋላ ቀር በጣም አረመኔ ዘረኛ ህዝቡን በዘር በጎሳ ህወሓት ከከፈለው በላይ ኢትዮጵያን እያፈራረሰ ያለ ሰው በሚመራት ሀገር ውስጥ ምን አይነት የሰላማዊ ትግል ነው ማድረግ የምንችለው የሚለውን በደንብ ማሰብ የሚገባ ይመስለኛል። አንዳንዴ አው ችግሮቻችን ከነሱ በላይ ነው፣ ግን ልናደርግ የምንችልበት አውድ በጣም አደገኛ ነው። እዚህ ላይ እንዴት እናድርግ የሚለው ላይ ነው እንግዲህ ልደቱ መጨነቅ ያለብን። ችግሮቻችን ብቻ አይደሉም። እሱ አሁን ጥያቄ አላነሳህበትም። ችግሮቻችን ከነዚህ ሀገሮች ሁሉ በጣም የባሰ ነው። ሰላማዊ ህዝባዊ እምቢተኝነትን ለማቀጣጠል በጣም ምቹ ሁኔታ የሚፈጥር ነው ኢትዮጵያ ውስጥ። እሱ ብቻ አይደለም፣ የመንግስታቱንም ባህሪ ካየን አሁን በህዝባዊ እምቢተኝነት ፈተና ላይ የወደቁት መንግስታት ከነ ዶክተር አብይ መንግስት የበለጠ ጠንካሮች ናቸው።
የበለጠ ህዝባዊ መሰረትና ድጋፍ ያላቸው ናቸው የነበሩት። እኔ አደገኛው ጠንካራ ነው አላልኩም። ጠንካራማ ከጥንካሬ አንጻር አለ ከሚወስዱት ከአረመኔነታቸው ከጨካኝነታቸው አንጻር ይሄ መንግስት ትልቁ ስልቱ ምን እንደሆነ ታውቃለህ? ጨካኝ ነኝ፣ አረመኔ ነኝ፣ በኔ ላይ የሚያምጽና የሚነሳን ሁሉ እገላለሁ የሚል መልእክት እያስተላለፈ ማስፈራራት እና ጸጥ ረጭ ማድረግ ነው የሚፈልገው። አሁን ያነሳው ጥያቄ ይሄን የአገዛዙን አመለካከት ወደ ተግባር ለመለወጥ የሚያስችል ነው፣ የሚያግዝ ነው። እንዲፈራም እያደረጋችሁት ነው። ይሄ መንግስት ጨካኝ ነው፣ በሰላማዊ መንገድ ልንታገለው አንችልም፣ ርህራሄ የለውም። እንዲህ ብለህ ለህዝብ በመናገር ማስፈራራት ገዥውን ፓርቲ መተባበር ነው። በእኔ እምነት ምንም የተለየ ፍጡር አይደለም። ዶክተር አብይ እንደ ማንኛውም ጨካኝ አምባገነን ነው። ማንም ጨካኝ አምባገነን ህብረተሰብ ከተባበረና ጠንካራ ህዝባዊ እምቢተኝነት ካካሄደ ከመሸነፍ የሚያስቀረው ምንም ነገር የለም። በዚህ መተማመን አለብን እንጂ የሆነ ልዩ ተአምር እንደሆነ ልዩ ጭካኔ እንዳለውና እንደሚያስፈራ እንደማይደፈር አድርገን መልእክት ማስተላለፍ እውነቱን ነገር ከማንም በላይ በዶክተር አብይ መንገድ መጓዝ ነው። እሱን የሚጠቅም አጀንዳ ነው እያራመድን ያለ ነው። እኔ ከዚህ መላቀቅ አለብን ብዬ ነው ማምነው። ምንም ልንፈራው የሚገባ አይደለም። ጭካኔው ከፍርሃትም የሚመነጭ ነው። ከራስ መተማመን ማጣት የሚመነጭ ነው። ከድንጋጤ የሚመነጭ ነው። ይሄን ኃይል በደንብ በዝግጅት ብንፈታተነው ይሄ ሁሉ ጭካኔው በኖ ነው የሚጠፋው፣ መግቢያ ነው የሚያጣው። እና እንደተለየ ፍጡር አድርገን እያቀረብን ህዝብን ማስፈራራት ራሱ ትክክል አይመስለኝም። ይሄ አብይንም የሚጠቅም አካሄድ ነው። እንግዲህ ልደቱ ወደ ሌላኛው አንድ ተመሳሳይና ተቀራራቢ ወደሆነው አጀንዳ ሊድ የአብሮነቱን ጉዳይ ነው። ጥሩ ጅምር ላይ ነው ያለው። ነገር ግን ምን ውጤት አለው? እንግዲህ አሁን ኔዘርላንድ አምስተርዳም የተካሄደ አንድ ተመሳሳይ የሆነ ስብሰባ ወይም ኮንፈረንስ ነበርና ከናንተ አብሮነት ጋር አንድ አይነት ነው ወይ? ምክንያቱም ተመሳሳይ በሆነ መልኩ በጣም ብዙ የኢትዮጵያ ፖለቲካ ኃይሎች እዚህ ጫፍና ጫፍ ያሉ በተለያየ አመለካከት ያላቸው ተገናኝተው የመከሩበት መድረክ እንደሆነ በመግለጫው ላይ አይተናልና ከናንተ ጋር በአንድ መድረክ ላይ ወይም በአንድ ገጽ ላይ ነው ያላችሁት ወይስ በየቦታው እንዲህ አይነት ነገር እየተፈጠረ የሚሄድ ከሆነ በጣም አስቸጋሪ ነው። እንግዲህ ከአብሮነት ጋር በተያያዘ አንተ ከጻፍከው መጽሐፍ ጋር ህዝባዊ ቢተኝነትም ጋር ተያይዞ እንግዲህ የኢትዮጵያ ሀገር አድን ንቅናቄ የሚባል የሚንቀሳቀሱ ኃይሎች አሉ። አሁን እንደሰማሁት ከሆነ ህዝባዊ ቢተኝነት ላይ ተከታታይ ስራዎችን እየሰሩ ነው። በእኛ ሚዲያም በሌሎች ሚዲያም ተጠቅመው ህዝቡ ጋር ለመድረስ ከምንም በላይ ህዝባዊ ቢተኝነት አሁን አንተ የምትላቸውን በዝርዝር ለህዝቡ ማስተማር እየወጡ ቴክኒኮቹን ጨምሮ ሌሎች ነገሮችን የሚያሳውቁበት የግንዛቤ ማስጨበጫ ተከታታይ መድረኮችን እንዳቀዱ ሰምቻለሁ። ከዚህ ጋርስ ልደቱ እንዴት አብረ እየሰራ ነው ወይስ እንዶ ዝም ብሎ እንዲህ በተበጣጠሰ መልኩ እዚህም ይመሰረታል እዛም ይመሰረታል? ሰው የተበታተነ አደረጃጀት ውስጥ እንዶ አንድ ወጥ የሆነ መመሪያ ማግኘት አለበት፣ ወጥ የሆነ አቅጣጫ መያዝ አለበትና እስቲ እነዚህ ነገሮችን ማፍታታት ከቻልክ ልደቱ። ያነሳው መሳይ ይህን ጥያቄ ለምን አንዳንድ እንትኖች ኮንፊውዥን ያለውኝ የአብሮነት ኢትዮጵያንና አሁን በቅርቡ ከነ አቶ ጀዋር ጋር ያቋቋምነውን መድረክ አንድና አንድ አድርጎ የማየት ችግር ያለው ይሄ ትክክል አይደለም። ሁለት የተለያዩ አካሎች ናቸው። እንዳውም ሶስተኛ ደግሞ አቶ ናምን ያሉበት ንቅናቄ ደግሞ አለ። እሱም የተለየ ነው። እና እነዚህን ነገሮች ለይተን ካላየን አንድና አንድ አድርገን ካየን ስህተት ነው የሚሆነው እና ቀላቅሎ የማየት ጉዳይ ያለው የአብሮነት ኢትዮጵያ ያው ታስታውሳለህ ከተመሰረተ ቆይቷል። ያው እንቅስቃሴ ማድረግ ከጀመረ ከአመት ተኩል ኦልሞስት ወደ 2 ዓመት ሊጠጋው ነው። ፎረሞችን ማዘጋጀት ኢንፎርማሊ በሆነ መልኩ አሁን ኦልሬዲ በህጋዊ መንገድ ለመመዝገብና ቋሚ የሆነ አመራር እንዲኖረው ስራ እየሰራ ነው። የኦልሬዲ መተዳደሪያ ደንብ እና የምዝገባ ሰነድ እነዚህን አዘጋጅተን አጽድቀን ጨርሰናል። ቦርድ ተቋቁሟል። 21 አባላት ያሉት ቦርድ ተቋቁሟል። ቦርዱ የስራ አስፈጻሚ ምርጫ ለማካሄድ እንቅስቃሴ ላይ ነው ያለው እና በሚቀጥለው አርብ የስራ አስፈጻሚ መረጣ ይካሄዳል። በሚቀጥለው ሳምንት የአብሮነት ኢትዮጵያ ቋሚ አመራር እነማን እንደሆኑ በይፋ ለህዝብ ይገለጻል ማለት ነው እና ከዛ በህጋዊ መንገድ በአሜሪካን ህግ መሰረት ይመዘገባል እና ከዛ በኋላ የምስረታ ዝግጅቱ አለቀ ማለት ነው። በቀጥታ መሬት ላይ ወደ እንቅስቃሴ ነው የምንገባው፣ ወደ ተግባራዊ እንቅስቃሴ ነው የምንገባው። አንድ ይሄ የአብሮነት ኢትዮጵያ ነው። በሌላ በኩል ደግሞ ከነ አቶ ጀዋር ጋር ከነ አቶ ስቄል ጋር
ከነ አቶ አባይ ግደይ ጋር ከነ ነአምን ጋር ከነ ይልቃል ጋር ደግሞ የመሰረትነው አንድ ፎረም አለ። በመስረታ ሂደት ነው ገና። ያ ወዴት አቅጣጫ ነው መሄድ ያለበት፣ ምን አይነት ስራ ነው መስራት ያለበት የሚል ውይይት አድርገን የጠራ ሐሳብ ይዘን ከዛ አስተሳሰብ ጋር የሚሄድ መተዳደሪያ ደንብ እንዲወጣ ተወስኖ ሰዎች ተመድበን መተዳደሪያ ደንቡን እየሰራን ያለን በድራፍት ደረጃ እያጠናቀቅን ነው። ስለዚህ ምክር ቤቱ በቅርብ ጊዜ ተገናኝቶ ያን ደንብ ያጸድቃል። ካጸደቀ በኋላ ወደ ተግባራዊ እንቅስቃሴ ነው የሚገባው። እዛ ውስጥ ከአብሮነት ኢትዮጵያ የመጣን ሰዎች ያለን፣ ከነናምን ንቅናቄ የመጡ ሰዎች አሉ። ከተለያየ ቦታ የኦሮሞ ድርጅቶች ሲያትል ላይ ከፈጠሩት እንቅስቃሴ የመጡ ሰዎች አሉ። ከተለያየ አቅጣጫ የመጡ ሰዎች ያሉበት ነው። ከደቡብ የመጡ ሰዎች አሉ። የተለያዩ ሰዎች የመጡበት ነው። ስለዚህ ይሄ ነው። አሁን ደግሞ በቅርቡ አውሮፓ ላይ አንድ ፎረም እንደዚሁ ተመስርቷል። ያ ፎረም መጀመሪያ ከዚህ ከአሜሪካ ከፈጠርነው ከአቶ ጀዋር ጋር ከፈጠርነው እንቅስቃሴ ጋር አብሮ እንዲሄድ ነበር የተፈለገው። ግን በሎጂስቲክ ችግር ምክንያት አውሮፓም አሜሪካንም ያለነው በአንድ ጊዜ በአንድ ቦታ ማካሄድ አልቻለም። ስለዚህ እነሱ የራሳቸውን ምስረታ እንዲያካሂዱና ከዛ በኋላ ግን የአብሮነትም የነናምን ንቅናቄም የኦሮሞ ልሂቃን ሲያትል ላይ የፈጠሩትም አካል አሁን አውሮፓ የተፈጠረው ስብስብ ይሄ ሁሉ ወደ አንድ እንቅስቃሴ እንዴት ነው መምጣት የሚችለው፣ እንዴት ነው መተባበር የሚችለው የሚለውን እየተነጋገርንበት ነው። ወደዛ ደግሞ ለመሄድ ሁሉም ፈቃደኝነቱ አለ እና ይሄን እየሰራን ነው ያለነው እና ምንም የተቋረጠ ነገር የለም። በጣም ከፍተኛ የሆነ የመተባበር ስሜት ነው እየመጣ ያለው። ነገሮቹ ሁሉ በመመካከር በመደጋገፍ ነው እየተሰሩ ያሉት እና አውሮፓም አሁን ሰሞኑን የተካሄደው እኛ በደንብ የተነጋገርንበት ጉዳይ ነው። አንድ ላይ ማካሄድ ስለማይቻል እነሱ የራሳቸውን ደግሞ አውሮፓ ይመስሩትና ከዛ በኋላ በጋራ ተጣምረን አንድ ላይ ሆነን የምንሰራበትን ሁኔታ እናመቻቻለን ብለን የተነጋገርነው ጉዳይ ነው እንጂ ከኛ የተለየ ነገር አይደለም ማለት ነው። ከአብሮነት ኢትዮጵያም ጋራ ይሄ ስብስብ አሁን መድረክ ፎረም የሚባለው ስብስብ በጋራ ነው እየተመካከርን ነው ይሰራል እና በዚህ አይነት እንቅስቃሴ ውስጥ ነው ያለነው። ይሄ እንቅስቃሴ በአጭር ጊዜ በጣም ወደ ተባበረ ወጥ ወደሆነ እንቅስቃሴ ይገባል የሚል እምነት አለ። ከዛ በኋላ ምንድነው የሚያስፈልገው? ልደቱ አጀገያችሁም። ምክንያቱም አሁን ኢትዮጵያ ውስጥ ቀደም ሲል ያንተን ስጋትም የብዙዎቻችንም ስጋት ነው። ይሄ አገዛዝ ድንገት ክምብል ሊል ይችላል፣ የመሆን እድል ደግሞ አለው። ድንገት ጧት ከእንቅልፋችን ስንነቃ አብይ አህመድ በስልጣን ላይ ላይኖር ይችላል። በእንደዚህ አይነት ሁኔታ ያለች ሀገር ላይ እንደው አገዛዙ ሊወድቅ ይችላል። ግን የኢትዮጵያ ሀገረ መንግስቱ እንዳይፈርስ ከፍተኛ ጥንቃቄ መደረግ አለበት። ከዛ አንፃር የእናንተ አሁን እንግዲህ የኔዘርላንዱ እንትን ያ ከተካሄደ ከሁለት ወር በኋላ ይመስለኛል የተካሄደው። በጣም የሆነ ማዝገም ነገር ይታያልና ካለው ችግር አንፃር አልዘገያችሁም? እንደው ፍጥነት አያስፈልግም? በአጠቃላይ የትብብሩን እንቅስቃሴ ካየን አሁን ዘግይተናል። ምንም ጥርጥር የለውም። ይሄ ከዓመታት በፊት እኮ ልንሰራው የሚገባ ጉዳይ ነበር። በኔ በኩል ታስታውሳለህ አይደል እንዴ? የነ ዶክተር አብይ አገዛዝ ሊያሻግረን አይችልም። አዲስ የሽግግር ሂደት ነው የሚያስፈልገን። ስለዚህ ተቃዋሚዎች ተባብረን በሽግግር አጀንዳ ላይ መግፋት አለብን። በሰላማዊ ህዝባዊ እምቢተኝነት ላይ መግፋት አለብን። ከዓመታት በፊት ነው ያነሳው ጥያቄ። ግን ተቀራራቢ አስተሳሰብ አልነበረንም ያኔ። እንደምታስታውሰው አደናጋሪ መንግስት ነው የነበረው። ብዙ ሰዎች በተሳሳተ መንገድ ስርዓቱን ይደግፉ የነበሩበት ወይም ደግሞ በመሃል ሁለት ልብ የሆኑበት ሁኔታ ነው የነበረው እና ያ ተገቢ ያልሆነ ጊዜ ወስዷል። ጊዜ አባክነናል፣ ዘግይተናል የሚለው ምንም ጥርጥር የለውም። ዘግይተናል። ግን ደግሞ የሀገርና የህዝብ ጉዳይ ብንዘገይም መቅረት ያለበት ጉዳይ አይደለም። በተቻለው ጊዜ የግድ መፈጠር አለበት። ስለዚህ አሁን እነዛ ብዥታዎች ጠርተው ይህ አገዛዝ የማንም ወኪል እንዳልሆነ፣ ለሁሉም ህዝብ ጠላት ሆኖ የመጣ አገዛዝ እንደሆነ፣ የሁሉንም ህዝብ ህልውና የሚፈታተን አገዛዝ እንደሆነ በቂ የሆነ አንደርስታንዲንግ ተፈጥሮ ካልተባበርን በስተቀር ሁላችንም እንጠፋለን፣ ሁላችንም እንጎዳለን የሚል ጠንካራ የሆነ አስተሳሰብ መፈጠር ጀምሯል። አሁን ወደ ተግባራዊ እንቅስቃሴ እየተገባ ይሄ እኔ በጣም ቢዘገይም በጎ ጅምር ነው። ይሄን በፍጥነት ማጠናከር ያስፈልጋል የሚል እምነት አለ። ዘግይቷል የምትለው አዎ፣ ከዓመታት በፊት እኮ ልናካሄደው የሚገባ ጉዳይ ነው። ትግሉ 30 ምናምን ዓመት 27 ዓመት መጀመሪያ ያካሄድነው ትግል እኮ የተጠለፈው ዝግጅት ባለማድረጋችን እኮ ቁጭ ብለን እነቄሮን እነፋኖን ውጤት ያመጣሉ ብለን ስለጠበቅን የለም። ተቃዋሚ ኃይሎች ይሄን ትግል በቁጥጥራችን ስር ማዋል አለብን። በእቅድና በስልት በድርጅት ካልተመራ ይጠለፋል፣ ይቆላሻል ስንል ነበር እኛ በ2007 በ2008 የሰማን አልነበር። እንደፈራ ነው በቃ
ትግሉ ተካሄደ፣ መስዋዕትነት ተከፈለ። መጨረሻ ላይ ግን አፈጮሌዎች እዛው ኢህአዴግ ውስጥ ያሉ ጠልፈው ወሰዱት። አሁንም ላለፉት 7 ዓመታት ጊዜ ነው ያጠፋነው። ግን የሀገርና የህዝብ ጉዳይ አንድ ቦታ ላይ ተስፋ ቆርጠህ የምታቆመው አይደለም። የፈለገ ብትዘገይ ኤኒ ታይም ተስፋ ሳትቆርጥ ልቀጥልበት የሚገባ ጉዳይ ነው። እኔ አሁን በጣም የበሰለ ሁኔታ እየመጣ በጣም በጎ የሆኑ ተነሳሽነቶች እየተፈጠሩ ሪሊ ይሄ በድርጅት የመጓተቱ ጉዳይ ራስን ነው አሸናፊ አድርጎ ለስልጣን የመብቃት ሰልፊሽ የሆነ ኢንተረስት በጣም እየተረሳ እየመጣ ነው። ይሄ ጉዳይ የህልውና ጉዳይ ነው፣ የሀገርና የህዝብ ጉዳይ ነው፣ የስልጣን ጥያቄ አይደለም የሚለው አስተሳሰብ በጣም በብዙዎቻችን ዘንድ ተቀባይነት እያገኘ ነው እና ይሄን መደገፍ አሁን ማጠናከር ማበረታታት ነው የሚያስፈልገው። እንዳልከው አሁን ይሄ መድረኩ ከተፈጠረ ወደ 2 ወር ሆነው። ያ ማለት ግን 2 ወር ወይም አውሮፓ እንቅስቃሴ እስከሚካሄድ ድረስ ዝም ብለን ተቀምጠናል ማለት አይደለም። ኮሚቴዎች አቋቁመን ስራዎች እየሰራን ቢያንስ በሳምንት 1 ቀን 2 ቀን እንገናኛለን። እንግዲህ አሁን 3-4 ኮሚቴዎች ውስጥ ስብስቦች ውስጥ ኦልሞስት ዴይሊ ልትለው ትችላለህ፣ እረፍት የለኝም፣ እንቅስቃሴ እያደረግን ነው። ግን ይሄን ሁሉ ደግሞ ድካም ሊያስቀር በሚችል መልኩ ይሄን የተበታተነ አሰራር ሊያስቀርና ወደ አንድነት ወደ ወጥ ሆነ ትብብር እንዲመጣ ደግሞ ማድረግ ይጠበቅ። ፍላጎቱ ተነሳሽነቱ አሁን ተፈጥሯል። አሁን ከሌሎች የሚጠበቀው ከሚዲያውም የሚጠበቀው ከፓርቲዎችም የሚጠበቀው ከህብረተሰቡ የሚጠበቀው ይሄን ነገር የበለጠ መግፋት ማጠናከር መደገፍ ነው። ሪሊ መተቸቱ ላይ ማተኮሩ አይመስለኝም። ትችት ጥሩ ነው፣ የበለጠ ያጠናክረናል፣ ጉርልታችንን እንድናይ ያደርገናል። ዋናው ነገር መተቸቱ አይመስለኝም። ዋናው መደገፉ ነው፣ ማጠናከሩ ነው እና ወደ ትክክለኛው አቅጣጫ የመግባት ሰፊ የሆነ አዝማሚያ እየታየ ነው። ይሄን እንደ ትልቅ እድል ቆጥሮ እንደ ትልቅ እድገት ቆጥሮ የበለጠ እንዲተናገርና ቀደም የጠየቀው ጥያቄ ይሄ ከመድረክ ውይይት ከጽሁፍ ወተን በተጨባጭ መሬት ላይ አገዛዙን መጀመሪያ ሊያንቀጠቅጥ የሚችል እየተንቀጠቀጠ ነው፣ ኦልሬዲ ጀምሯል። በወሳኝ መልኩ ማንበርከክ የሚችል ህዝባዊ ትግል በአጭር ጊዜ ማቀጣጠል አለብን። ይሄን ማድረግ አለብን። ይሄን ስናደርግ ከዘገየን ይሄ መንግስት በእኛ ትግል ብቻ አይደለም በራሱ የውስጥ ችግርም ሊፈረካከስ ይችላል። ያኔ ይህች ሀገርና ህዝብ ምንድነው ዕጣ ፈንታቸው ወዴት ነው የሚሄዱት የሚለውን ነገር ቆም ብለን ማሰብ አለብን። ስለዚህ በጊዜ የለንም ስሜት ነገ ሳይሆን ዛሬ ነው ይሄን ነገር መስራት ያለብን በሚል ሴንስ ኦፍ አርጀንሲ መንቀሳቀስ ነው ያለው። እኔ በዛ ስሜት ውስጥ ነው በዛ ሙድ ውስጥ ነው ያለሁት። መሳይ እውነቱን ልንገርህ በዛ ሙድ ውስጥ ነው ያለሁት። ራሴ እድሜን እየተሻማሁ ነው። ሰው ነኝ፣ ተሰባሪ ነኝ፣ ነገ ላልኖር እችላለሁ። ይችን ያለችኝን ጊዜ የዚህ ሀገርና ህዝብ ሁኔታ እንዲቀየር ምን ማድረግ አለብኝ ብዬ በዛ አይነት ስሜት ሙድ ውስጥ ሆኜ ነው እየሰራሁ ያለው። ሁላችንም ወደዛ አይነት አቅጣጫ ውስጥ መግባት ከገባን እጅግ ደካማ የሆነ ህዝባዊ መሰረት የሌለው መንግስት ነው በስልጣን ላይ ያለው። በአጭር ጊዜ የህዝብ ትግል ሊፈረካከስ የሚችል ሊበታተን የሚችል ኃይል ነው ያለው። በዚህ ምንም ጥርጥር የለኝም። ይሄ መንግስት 7 ዓመት መቀጠል የቻለው በምንም በሌላ ምክንያት አይደለም፣ በእኛ ድክመት፣ በእኛ ለመተባበር፣ በእኛ ተግቶ አለመስራት እንጂ ተግተን ከሰራን እዚህ መጽሐፌ ላይ ያስቀመጥኳቸውን 11 ቅድመ ሁኔታዎች በአጭር ጊዜ ማሳካት ከቻል የቀናት ጉዳይ ነው፣ የሳምንታትም አይደለም። አቶ ያሬድ ኃይለ መስቀል በቀደም ትችት እያቀረበ ነበር በኔ ጽሁፍ ላይና 45 ቀን አበስተዋል ነው ሲለኝ ነበር። እውነቱም እነዛን ስራዎች ከሰራን 45 ቀንም አይቆይም። ሰሞኑን የጀንዚ እንቅስቃሴ የተካሄደባቸው ሀገሮች ያሳዩት እውነታም ይሄ ነው። አንዳንዶቹ መንግስት የቀየሩት እኮ በ2-3 ሳምንት ነው መሳይ፣ 45 ቀንም ወይም ደግሞ 6 ሳምንት አላስፈልገም። ኢትዮጵያ ውስጥ ከዛ በባሰ ፍጥነት ሊመጣ ይችላል እና ሪሊ ይሄን ስሜት ይሄን የተፈጠረ ኢነርሻ ይዘን መቀጠል ነው ያለብን እና ሚዲያውም እዚህ ላይ ነው ርብርብ ማድረግ ያለበት። እኔ እንደው በዚህ አጋጣሚ መማጸን የምፈልገው ፕሊዝ ይሄ እና አብይ አህመድ በየጧቱ ብቅ እያሉ የሚሰጡንን አጀንዳ እየተቀበልን ማስተጋባት የለም። እርግጥ ነው መገናኛ ብዙሃን ዜና መስራት አለባችሁ፣ ለሱ የሚጠቅማችሁን መረጃ እየተቀበላችሁ ስሩ። ዋናውን ጊዜያችን ማጥፋት ያለብን ትኩረታችን መሆን ያለበት በተለይ ፓርቲዎች መሆን ያለበት በራሳችን አጀንዳ እኛንን አጀንዳ ማቀበል ያለብን፣ እኛንን የፖለቲካ አጀንዳውን መምራት ያለብን፣ እኛንን እነሱን ተከታይ ማድረግ ያለብን እንጂ እነሱ አጀንዳ እየሰጡ እኛን ተከታይ ሊያደርጉን አይገባም። እነርሳውና የነሱን ወግ ይሄ ትርኪ ምርኪ ወግ አሁን እስቲ እንዳው የሶፍ ዑመር ዋሻ የተካሄደውን ውይይት እንኳንስ ነው በሱ ጉዳይ መነጋገርና ማዳመጥ ምን ይጠቅማል? ምን ይጠቅማል? ያሻንጉሊቶች ስብስብ ነው። አሳፋሪ የሆነ ኢትዮጵያዊነትን እንድትጠላ የሚያደርግ ስብስብ ነው ያየነው። በእነሱ ጉዳይ መወያየትና ጊዜ ማጥፋት ምን ይጠቅመናል?
የዛን ግማሽ 1/3 በጃይካ ቃል ኪዳን ላይ በግንቦት ማንፌስቶ ላይ መነጋገር ነው የሚጠቅመን ነው ሪሊ። ምክንያቱም እነዛ አጀንዳዎች ናቸው ለወቅቱ ጥያቄዎቻችን መልስ የሚሰጡ። እንዴት ነው ጠንካራ ህዝባዊ እምቢተኝነት አካሂደን በአጭር ጊዜ በቀላል መስዋዕትነት ይሄን መንግስት የምናንበረክከው የሚለው ጥያቄ የሚመልስልን ያ አጀንዳ ነው። እዛ ላይ ነው ጊዜያችን ማጥፋት ያለብን። በትግልም በራሱ ውስጣዊ ችግር ለውጥ ከመጣ አገሩ እንዳይፈርስ ህዝቡ ወደ ባሰ እልቂት እንዳይሄድ ምን አይነት የተዋጣለት ሽግግር ነው ሊኖረን የሚችለው? እንዴት ይቻላል? ይሄን የሚመልስ አጀንዳ ነው የጃይካ ቃል ኪዳን። እሱ ላይ ነው ጊዜያችን ማጥፋት ያለ። እንደውም በዚህ ላይ ምናልባት ጥያቄውንም ሳትመልስ እንዳታልፈው በሚል ነው ያው የኢትዮጵያ ሀገራዊ ንቅናቄ የህዝባዊ እምቢተኝነት ላይ ተኮረ መጠነ ሰፊ የሚዲያ ስራ ለመስራት እየተዘጋጀ እንዳለ ቀደም ሲል ገልጬላለሁና አሁን ይሄ ሀገረ ከኦፒ ላይ ያሉትን አንኳር ሐሳቦች ወስዳቸው አው ሚዲያዎች ላይ ከፍተት አለብን ያልከውን በሙሉ ነው የምቀበለው። ይሄ የአብይ አህመድን ዜና መዋል እየተከተልን የምናደርገው ነገር በትክክል መቀየር አለበት። ያው የሚዲያ ተግባር ስለሆነ አንዳንዴ ዜና ከመስራትም አንዳንድ ነገሮችን ከማንሳትም ነው መንግስትም ስለሆነ ህዝብንም እያደናገረ ስላለ የሚያደናግራቸውን አጀንዳዎች እግር በእግር እየተከታተሉ ለማምከንም ለማርከስም በሚልም ነው። ለማንኛውም ይሄ ሀገረ ከኦፒ ላይ ያሉትን ሐሳቦች አንተም እንደው በተወሰነ መልኩ ሌሎች ሰዎችንም መድበቲም ፈጥረ እነዚህን ሐሳቦች እንደው በየጊዜው ምንመታበት በየጊዜው አጀንዳ ያረገ ምናመጣበት ምንወያይበት መጽሐፉ እየተተረከ እንዳለ አካሉ ብዙ ሰዎች ወደውታል። እሱንም ተረካውንም በደንብ ማስፋፋት የሚገባ እንደሆነ አምናለሁ። ግን በየአጀንዳዎቹ ላይ አጀንዳ ተቀርጸው በዚህ ሳምንት ይሄ ጉዳይ ላይ እንደው በስፋት እንሂድበት የሚል የተቀናጀ አንድ የሚዲያ እንትን መፈጠር ያለበት ይመስለኛልና በየምዕራፉ ያሉትን ነገሮች ለበተናጠል የጃይካ ስምምነትንም የግንቦት ማኒፌስቶንም እነዚህን በሙሉ በተናጠል የምናይበት እያንዳንዱ ወደ 12 ምዕራፎች መሰሉኝ ያሉት የ45 ቀናቱ እያንዳንዱ ወይ ሁለቱን ሶስቱን አንድ ያደረጉ መዋየትና አጀንዳ ማድረግ ይገባል። እንደዚህም እያሰብን ነው። በግሌም ምናልባት ከእናንተ ጋር ተቀናጅተን የበለጠ እንደምንሰራ ተስፋ አደርጋለሁና እንደው ከሀገራዊ ንቅናቄ ጋርም እንደዚሁ በትብብር መስራት ካለባችሁ ወይም ደግሞ እንደው ተመጋግባችሁ መሰሩበት ነገር ካለ በጣም የተቀናጀና አንድ ወጥ የሆነ ግንዛቤ በተሰቡ ያገኛል ከሚልም ነው። ምናልባት ከነሱ ጋርም ስላለው ሁኔታ የምትለው ነገር ካለ ንቅናቄው ጋር እኮ አሁን ኦልሞስት አብረን እየሰራን ነው እኮ ያ የተፈጠረው ፎረም የአብሮነት ሰዎችም አለንበት የንቅናቄው ሰዎችም አሉበት የሲያትል ላይ ህብረት የፈጠሩት የኦሮሞ የፖለቲካ ኃይሎችም አሉበት። ከዛ በተናጠልም የተለያየ እንቅስቃሴ የሚያደርጉ ኃይሎች ከደቡብም ከሶማሌም ከሐረሬም ከተለያዩ ክልሎችም ከትግራይም የመጡ ኃይሎች አብረው እየሰሩበት ያለው። ስለዚህ ንቅናቄው በተለይ በህዝባዊ እምቢተኝነት ጉዳይ ላይ የበለጠ የመስራት ፍላጎት እስካለው ድረስ በእኛ በኩል አብረን ተባብረን ለመስራት ምንም ወደኋላ የምንለው ነገር የለም። ምንም ቅድመ ሁኔታ የለን። ምንም ይሄን ከተደረገ ነው ይሄ ካልተደረገ ነው ከከሌ ጋር ሰራለሁ ከከሌ ጋር አልሰራም የሚል ነገር እኛ ጋር ምንም ቦታ የለው። ስለዚህ እኔ በአሁኑ ወቅት ስልኬን አንስቼ ለመደወል በዚህ ጉዳይ ላይ አብረን እንስራ እንነጋገር ለማለት የማልችለው አንድም ሰው የለም። መቴን ነው አንድም ሰው እነዛ ሰዎች ሁሉ ከኔ ጋር አንድ አይነት አመለካከት ኖሯቸው አይደለም ለኔ ወይም በጎ ያስባሉ ብዬ ስለማምን አይደለም። በቃ አሁን ቅድሚያ ልንሰጠው የሚገባው ጉዳይ የግል ጉዳይ አይደለም፣ የቡድን ጉዳይ አይደለም፣ የአካባቢ ጉዳይ አይደለም፣ ወይም ደግሞ የአይዲዮሎጂ ጉዳይ አይደለም፣ የዲሞክራሲ የምናምን አጀንዳ ጉዳይ አይደለም። በቃ የሀገርና የህዝብ ህልውና ጉዳይ እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጉዳይ ነው። እንዲህ አይነት ከፍተኛ የሆነ አጀንዳ ከፊት ተቀምጦ ምንም አይነት ቅድመ ሁኔታ ሊኖርህ አይገባም። ከከሌ ጋር አልገናኝም ከከሌ ጋር አልሰራም ልንል አንችልም። ይሄን የምንል ከሆነ አንደኛ ያደጋው ክብደት አልገባንም ማለት ነው። ሁለተኛ ለውጥ ለማምጣትም አልተዘጋጀንም ማለት ነው። ሰልፊሾች ነን ማለት ነው። ስለዚህ ምንም ጥርጥር የለውም ማለት ነው። እኔ በዚህ አጋጣሚ የማስተላልፈው መልእክት ተባብረን የማንሰራው አካል የለም። በእኛ በኩል ዝግጁ ነን። በቀንነት ነው የእያንዳንዱን እንቅስቃሴ አሁን የንቅናቄውን እንቅስቃሴ የምናየው እና ተባብረን ለመስራት we are ready። ይሄ አሁን እየተፈጠረ ያለው በተለይ እንትኑ ራሱ የአብሮነትም እንቅስቃሴ በተለይ የዚህ የፎረም እንቅስቃሴ ይሄን ነው። ይሄን አሁን የትብብር ስሜት ተፈጥሯል። ብዙ ትብብሮች በተለያየ አቅጣጫ እየመጡ ነው። ሰየው ነው። ይሄ መበረታታት አለበት። ግን ደግሞ ሌላ ፉክክር እንዳንፈጥር ሌላ ቅራኔ እንዳንፈጥር ደግሞ ይሄ ኃይል ወደ አንድ የተባበረ እንቅስቃሴ እንዴት ይግባ የሚለው ዋና አጀንዳ አድርገን እየተነጋገርን እና ሪሊ
በጣም ጥሩ መንፈስ ነው ያለው። ይሄን በደንብ ማገዝ ያስፈልጋል። ይሄ ሀገረ ካፒ ላይ ባሉት አጀንዳዎች ዙሪያ እኔ እያሰብኩበት ነው። ሪሊ የመገናኛ ብዙሃኑ ትብብር እስካለ ድረስ ሌሎች ሰዎች በዚህ ጉዳይ ላይ ሐሳብ አለ፣ ትችት እናቀርባለን። የበለጠ የሚያጠናክር የሚያሻሽል ሐሳብ አለን እስካሉ ድረስ መወያየት እንችላለን። ተወያይተን የጋራ ሰነዳችንን እናደርገው። እኔ ያዘጋጀሁት ሰነድ እንደው በእርግጠኝነት በወጥነት ችግራችንን ይፈታል እያልኩ አይደለም። አንድ የመነጋገሪያ መነሻ ሰነድ ግን ይሆናል፣ ረቂቅ ሆኖ ያገለግላል። ምክንያቱም እኔ ዝም ብዬ በስሜት የጻፍኩት ነገር አይደለም። የ33 ዓመት የትግል ተመክሮዬን፣ ንባቤን፣ ልምዴን መሰረት አድርጌ ነው የጻፍኩት። የኢትዮጵያን ተጨባጭ ሁኔታ መሰረት አድርጌ ነው የጻፍኩት። እያንዳንዱ አረፍተ ነገር አይደለም፣ እያንዳንዱ ቃል በምክንያት ነው እዛ ላይ የተቀመጠ። ስለዚህ ሪሊ መነሻ ሐሳብ ይሆናል የሚል እምነት አለኝ። ግን ደግሞ ኢትዮጵያ ብዙ የፖለቲካ ቅራኔ ነው ያለው፣ ብዙ የፖለቲካ አስተሳሰብ ነው ያለው። ያ ሰነድ እንዳለ ለሁላችንም ይጠቅማል ብዬ ደግሞ አላምንም። መሻሻል አለበት፣ መጠናከር፣ መዳበር አለበት። ከዛ በኋላ የጋራችን እናደርገዋል። ያ የኢትዮጵያ ሕዝብ የጋራ አጀንዳ እንዲሆን ማድረግ እንችላለን የሚል እምነት አለ። በመነሻነት ግን ይሄ ከበቂ በላይ የሚያሰራ ሰነድ ነው የሚል የሚያወያይ ሰነድ ነው የሚል እምነት አለኝ እና ሪሊ መገናኛ ብዙሃንም ትኩረት ስጡት። ፓርቲዎች፣ በተለይ አገር ቤት ያላችሁ ፓርቲዎች ትኩረት ስጡት። እንወያይበት፣ በዚህ ጉዳይ ላይ እናዳብረው እና በአጭር ጊዜ የህዝብ አጀንዳ እናደርገው የሚል እምነት አለኝ እና ሄደው በነገር ላይ በዚሁ አጋጣሚ የሀገረ ካፒ ሃርድ ኮፒ ኦልሬዲ ታትሞ ከዚህ በኋላ ለሽያጭ ይውላል። እስካሁን ሶፍት ኮፒ ነበረ። ይህን መረጃ ለመስጠት ነው። በቅርብ ጊዜ ሜቢ ከአንድ ከ10 ቀን በኋላ አማዞን ላይም የሚሸጥበትን ሁኔታ ለማመቻቸት ጥረት እያደረግን ነው። በተለይ አገር ቤት የደረሳችሁ ስፖንሰር አግኝተን በእጃችሁ እንዲደርስ ያደረግን ሰዎች ሁሉ በአካባቢያችሁ ላሉ ሰዎች ማዳረስ እንዲያነበው ማድረግ፣ ግሩፕ እየፈጠራችሁ በጉዳዩ ላይ መወያየት ብታደርጉ ጥሩ ነው የሚል እምነት አለ እና በስፋት ነው አገር ቤት አሁን እየተነበበ ያለው። ፊድባክ እሱን ነው የሚያሳየን። የበለጠ ብዙዎች ሊያነቡት ሊነጋገሩበት ይገባል የሚል እምነት አለ። በዚህ አጋጣሚ አመሰግናለሁ ልደቱ። እንግዲህ ወደ ሌላ ርዕሰ ጉዳይ እንሂድ። በእርግጥ ሰዓቱም ሄዶብናል፣ ግን መነሳት ያለበት አንድ አጀንዳ እየመጣ ነው፣ የምርጫ ጉዳይ። ምርጫን በተመለከተ እንግዲህ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ የሚባሉ ፓርቲዎችን ሰብስቦ በጊዜ ሰሌዳው ጉዳይ ላይ አነጋግሯቸዋል። እንደሰማነው ከሆነ የጊዜ ሰሌዳው አጀንዳ ሆኖ ቢመጣም በአብዛኛው ከ3-4 ጊዜ በላይ የወሰደው ግን ሰላም ከሌለ ምርጫ የለም የሚል አጀንዳ እዛ ላይ መነጋገሪያ እንዲሆን ነው የተደረገውና እንደው ልደቱ ስለ ምርጫ ስታስብ እንግዲህ ከምርጫ ጋር በተያያዘ ከ1992 እንደ ኢትዮጵያ አቆጣጠር ጀምሮ ይመስለኛል አንተ በምርጫ ፖለቲካ ውስጥ ነበርክ፣ ብዙ ልምዱም አለና ይሄ ምርጫው ፈጽሞ መካሄድ የለበትም ቦይኮት መደረግ አለበት የሚሉ ወገኖችም አሉ። አይ ምርጫውን እናካሂዳለን የሚሉ ደግሞ ከአገዛዙ ጀምሮ ያሉ አሉ። ነገር ግን እኔው እስቲ ሰላም ካለ ማድረግ ይቻላል፣ አስቻይ ሁኔታዎች ካሉ መሳተፍ ይቻላል። አስቻይ ሁኔታ ግን የለም፣ ምርጫ ለማድረግ አይደለም ተንቀሳቅሶ አባላትን ለማናገር የሚያስችል የሰላም ሁኔታ የለም ብለው ይህንን ጥያቄም የሚያነሱ አሉ። እንደው አጠቃላይ ሁኔታው እንዴት ትረዳዋለህ አንተ? ወቅታዊ ጥያቄ ነው መሳይ፣ እንኳን አነሳኸው። እኔ ሰሞኑን የተለያዩ ውይይቶች በምርጫ ጉዳይ ላይ በመገናኛ ብዙሃን ላይ ሲካሄዱ ሰምቼ አንዳንድ ጋዜጠኞችንም ሚዲያዎችን እየደወልኩ እያነጋገርኩ ነበረ። ምክንያቱም ትንሽ ነገሮች ሊበላሹ ይችላሉ የሚል ስጋት አድሮብኛል እና በዛ ምክንያት ይህን ነገር በጥንቃቄ ብንይዘው በጥንቃቄ ብናየው እያልኩ ሀሳብ ኦልሬዲ መስጠት ጀምሬያለሁ ማለት ነው እና ዛሬ ማንሳትህ እጅግ በጣም ጥሩ ነው፣ ወቅታዊ ጉዳይ ነው የሚል እምነት አለኝ። እኔ እውነቱን ለመናገር በዚህ አጋጣሚ አንተም ሌሎች አድማጮችም እንደው በተለየ ትኩረት ይህን ጉዳይ እንዲያደምጡኝ ይፈልጋሉ በዚህ ጉዳይ ላይ። ምክንያቱም ይሄ ሲንከባለል የመጣ በዚህ ጉዳይ ላይ የጠራ አቋም አተን ብዙ ነገር እያበላሸን ነው እስካሁንም የመጣ ነው የሚል እምነት አለ ተቃዋሚ ፓርቲ። አሁንም ተመሳሳይ ስህተት እንዳንፈጽም ስጋት አለ። የቅርቡን ምርጫ ቦርድ በጠራው ስብሰባ ተቃዋሚዎች ውይይት አካሂደው ነበር። በተካሄደው ውይይት የተነሱትን ሀሳቦች ሰምቻለሁ። አንተም ላይ የኤምኤስም ላይ የተለያየ ቦታ እዛ የተሳተፉ ወንድሞቻችን ቀርበው ሀሳባቸውን ሲገልጹ ሰምቻለሁ። ምንም የሚጣል ነገር የለውም የሚናገሩት ነገር። አንደኛ እንደው ባጭሩ ለመግለጽ ዶክተር አብይ አህመድ የሚባሉ ሰው በዙፋኑ ላይ በስልጣኑ ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ የሚታሰብ አይደለም። እኔ በዚህ ፍጅታ ያለው ሰው ካለ ሌላ ጉዳይ። አንድ በዚህ እንስማማ።
በዚህ እንስማማ። ሁለተኛ ያው እንኳንስ አሁን ታስታውሳለህ የዛሬ 4-5 ዓመት ምርጫ ከመካሄዱ በፊት እኔ ተቃውሞዬን ሳቀርብ ነበር። የወቅቱ የኢትዮጵያ ችግር በምርጫ ሊፈታ አይችልም። ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። ምርጫ ችግሩን የበለጠ ያባብሰዋል እንጂ መፍትሄ አይደለም እያልኩ ነው ስናገር የነበረው። የሆነውም ይሄ ነው። ምርጫ ተካሄደ ችግሩን ይፈታል ተብሎ ኢትዮጵያ ግን ወደ ባሰ ቀውስ ውጥንቅጥ ውስጥ ነው የገባችው። አሁን የኢትዮጵያን ወቅታዊ ችግር ምርጫ ሊፈታው አይችልም። እንዲያውም ምርጫ ሊያባብሰው ይችላል። እዚህም ላይ ብዥታ መኖር የለበት። 3 የሚቀጥለው ምርጫ አሁን የፊታችን ግንቦት የሚመጣው ቅድም ካልኩት አስተሳሰብ ጋር በተያያዘ በምንም ተአምር ነፃና ፍትሃዊ ይሆናል የሚል እምነት የለኝም። እናውቃለን ይህ አገዛዝ የ5 ዓመት ኮንትራቱን ከሆነ የሆነ ግርግር ፈጥሮ የሆኑ አጃቢዎች ፈጥሮ ማህተም አስመትቶ 5 ዓመት ኮንትራቱን ለማራዘም ነው እንጂ የሚፈልገው ነፃና ፍትሃዊ ምርጫ አካሂዶ ህዝብ የስልጣን ባለቤት እንዲሆን ምንም ቅንጣት ያህል ፍላጎት የለውም፣ እምነቱም የለውም። ስለዚህ ይሄ ምርጫ ነፃና ፍትሃዊ ይሆናል የሚል እምነቱም የለም። አሁን በእነዚህ ጉዳዮች ላይ እንተማመን። መጀመሪያ እኔ ብዙ ጥያቄ ያለ አይመስለኝም እዚህ ላይ ብዙዎቹ ፓርቲዎቹን በቀደም ያነሱት ጥያቄ ይሄ ነው። ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታም የለም ኢትዮጵያ ውስጥ በጦርነት እየታመሰች የሚል እስማማለሁ። ነገር ግን በጣም በጥንቃቄ ልናየው የሚገባ ጉዳይ የኛ አቋም የፈለገውን አይነት ቢሆን በእነዚህ 3 ጉዳዮች ላይ አሁን በጠቀስኳቸው ወጥ የሆነ የሚያስማማ አመለካከት ቢኖረንም ባይኖረንም ይህ አገዛዝ ምርጫውን ከማካሄድ ግን ወደኋላ አይደለም። ይሄን አንጠራጥር። በተለይ ምርጫውን ተቃዋሚ ፓርቲዎች ቦይኮት ካደረጉት በደስታ ነው ምርጫውን የሚያካሂዱ። አሁን ይሄ አገዛዝ እየፈለገ ያለው አጃቢ ይሆኑኛል ብሎ ተቃዋሚዎች ገብተው እንዲሳተፉ አይደለም እየፈለገ ያለው። ነፃና ፍትሃዊ ምርጫ አይካሄድም ብለው ተስፋ ቆርጠው ከወዲሁ ቦይኮት እንዲያደርጉ ነው የሚፈልገው። እኔ በዚህ ጥርጥር የለኝም። ቦይኮት እንዲያደርጉ ነው የሚፈልገው። ስለዚህ ይሄን ወጥመድ በትክክል መረዳት አለብን። ስለዚህ ምርጫውን በሚመለከት የምንወስደው አቋም ከተሳትፎ አንፃር ምንድነው መሆን ያለበት የሚለው እጅግ በጣም በጥንቃቄ ማየት አለብን። የፖለቲካ ኃይሎቹ መጀመሪያ በዚህ ጉዳይ ላይ መመካከርና መተማመን አለብን። ምን አይነት እርምጃ ነው የምንወስደው፣ መቼ ነው የምንወስደው የሚለው ዝም ብለን ከአሁኑ ቦይኮት እንደምናደርግ በምርጫው እንደማንሳተፍ መናገርና እንደዚህ አይነት አቋም ለህዝቡ ማስተላለፍ ከባድ ስህተት ነው የሚል እምነት አለ። ትልቅ ስህተት ነው የሚል እምነት ማለት ያለብን ምንድነው? አስቻይ ሁኔታ የለም። ተቃዋሚ ፓርቲዎችን በከፍተኛ ተጽዕኖ ውስጥ ነን። ነፃና ፍትሃዊ ምርጫ ሊካሄድ የሚችልበት እድል የለም። የሀገሪቱን ችግር የመፍታት አቅም የለውም ምርጫ። ነገር ግን ይሄን ሁሉ ጥሰህ እንደተለመደው ምርጫውን የምታካሄድ ከሆነ ግን እኛም እንሳተፋለን፣ እንመዘገባለን። ህብረተሰቡ የሚካሄደው ምርጫ ነፃና ፍትሃዊ ይሁንም አይሆንም እንደማይሆን እናውቃለን። እንደማይሆንም እያወቀ በዜግነቱ ካርዱን ማውጣት አለበት። የምርጫ ካርዱን ተመዝግቦ መያዝ አለበት። ከዛ በኋላ ይሄ ባፋችን የምንናገረው ነፃና ፍትሃዊ ምርጫ ሊካሄድ አይችልም፣ አገዛዙ ዝግጁ አይደለም የምንለውን ምርጫው ላይ ተመዝግበን በአጭር ጊዜ ለኢትዮጵያ ህዝብና ለዓለም ህብረተሰብ እንዲታይ እናደርጋለን። ካደረግን በኋላ መቼ ነው ቦይኮት ማድረግ ያለብን የሚለው በጥንቃቄ ነው። ከምርጫው በፊት አይደለም። የምርጫው ሂደት ከተጀመረ በኋላ ህዝቡ ካርዱን ከያዘ በኋላ ተቃዋሚ ፓርቲዎችም ከተመዘገብን በኋላ ነው ቦይኮት ማድረግ ያለብን አስፈላጊ ሆኖ ሲገኝ። ያኔ ምንድነው የሚሆነው? ዝም ብሎ ተቃዋሚዎች ቦይኮት አደረጉ አይደለም። ለመምረጥ ከተመዘገበው ይሄን ያህል ሚሊዮን ህዝብ ይሄን ያህል ህዝብ ቦይኮት አደረገ የሚለው ጥያቄ እጅግ መሰረታዊና ወሳኝ ነው። የመንግስትን ሌጂቲመሲ ቅቡልነት የሚያሳጣው እሱ። ስለዚህ ሁለት ነገር ማለት አለብን። አንደኛ ቅድም 3ቱን ነገሮች አስቀምጠን ይሄን መንግስት ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም፣ አንተም ፈቃደኛ አይደለህም፣ እኛም እንደዛ አይነት ነገር ለማድረግ የሚያስችል አትሞስፌር ውስጥ አይደለም። ስለዚህ መድረኩ ይመቻች፣ ችግሮቹ ይፈቱ ከልብ በቁርጠኝነት እያሉ መጠየቅ፣ ግፊት ማድረግ በአንድ በኩል። በሌላ በኩል ግን ህዝቡን ይሄ መንግስት የ5 ዓመት ኮንትራቱን በግርግር አድሶ ለመቀጠል ስለሆነ የሚፈልገው ዝም ብለህ አትይ፣ የምርጫ ካርድህን አውጣ፣ ተቃዋሚዎቹም ተመዝገቡ፣ እንግባ።
በአጭር ጊዜ የዚህን መንግስት አፋኝነት እናሳያለን። ማፈኑ አይቀርም። ካሳየን በኋላ ነው ቦይኮት ማድረግ ካለብን የምናደርገው። ቦይኮት ስናደርግ ፓርቲዎቹ ብቻ ሳይሆን ፓርቲዎቹ መራጩም ህዝብ ነው ቦይኮት የሚያደርገው። 20 ሚሊዮን ህዝብ ለመምረጥ ከተመዘገበ ቤቱ 11 ሚሊዮኑ 12 ሚሊዮኑ አንመርጥም ነፃና ፍትሃዊ ምርጫ እየተካሄደ አይደለም ብሎ ቁጭ ካለ ይሄ መንግስት ሌጂቲመሲ አይኖርም። አሁን ግን ቦይኮት አድርግ እያለ ህዝቡ የምንነግረው ከሆነ ወጥተው የሚመዘገቡትና ካርድ የሚወስዱት የገዢው ፓርቲ ሰዎች ናቸው። ተቃዋሚው ቤቱ ነው የሚቀመጠው። ስለዚህ 10 ሚሊዮን ሰው ቢመዘገብ የገዢው ፓርቲ ደጋፊ 10 ሚሊዮን ወጥቶ ይመርጣል። ምንድነው የሚባለው? ነፃና ፍትሃዊ ምርጫ ነው ከተመዘገበው ሰው 100% ወይም 90% የመረጠው መንግስት ነው ነው። ይሄ ምናልባት እዚህ ላይ የሚነሳ ጥያቄ አለ። ምናልባት ምርጫውን ቦይኮት ማድረግ የሚለው በተቃዋሚዎች እስካሁን በየትኛውም ተቃዋሚ ፓርቲ የተያዘ አቋም እንዳለ አላቅም። እንዲህ በአንዳንድ ግለሰቦች የሚደረግ ነው። ግን አንድ አጀንዳ ሆኖ እንዲመጣለት ፈልጓል አብይ አህመድ። የምርጫ ጉዳይ አንዱ ከአምስቱ የ2018 አጀንዳዎቻችን ህብረተሰቡን ትንፋሽ የምናሳጣበት ይሄ ስለ ኑሮ ውድነት አሁን ኢትዮጵያ ላይ ስላሉ አጠቃላይ ቀውሶች እንዳያስብ ከምናደርጋቸው አጀንዳዎች አንዱ ምርጫ ነው። ምርጫ እያለን እስከ ቀበሌ ድረስ ይህን አጀንዳ በየዕለቱ ወደፊት መግፋት አለብን ብለው በእቅድ ደረጃ ያዙት ነው። ነገር ግን አሁን አንተ ባልከው ለመስማማትና የተወሰነ ነገር ለማድረግ የሚቸግረው እነዚህ የተባሉት ተቃዋሚዎችን ሊመርጡ የሚችሉት ኢትዮጵያውያን ካርዱን ከወሰዱ በኋላ ቦይኮት ቢያደርጉ ኢትዮጵያ ውስጥ ምን ተቆጣጣሪ አለ? 2-3 የምርጫ ካርድ ለደጋፊዎቹ እየሰጡ መርጠዋል። ይሄን ያህል ሰው ተመዝግቧል፣ ይሄን ያህል ሰው መርጦኛል ብሎ በይፋ ቢያውጅ ማን ይከለክለዋል? ቆጣሪ ሁሉ ጊዜ መንግስት ስለሆነ ቆጣሪ መንግስትም ተወዳዳሪም ነው ቆጣሪም ነው። ስለዚህ እነዚህ ቤታችሁ በተቀመጡት ስም ካርድ ወጥቶ የተመዘገቡት አለ። ያው መዝገቡ ላይ ተመዘገቡ ያሳያል። አልመረጡም እንዳንል ማን ቤት ለቤት እየሄደ ያልመረጡትን የሚቆጥርና መረጃውን የሚሰጥ ሊኖር አይችልም። ይልቅስ መንግስት መገናኛ ብዙሃኑን ሁሉንም ሎጂስቲኩን የተቆጣጠረ ስለሆነ የተመዘገቡት በሙሉ መርጠዋል፣ በውጤቱ መሰረት አሸንፍ ያለው ቢል የበለጠ ህጋዊ አናረገውም ወይ? ምክንያቱም ተመዝግበናል። ስለዚህ ይሄንንስ አደጋ እንዴት መከላከል ይቻላል? ሰውን ካርዱ ሰዱ ብለን አብረን ከምርጫው ጋር በሂደት ውስጥ ብናልፍ። አሁን መሳይ ምን አልክ? እንደዚህ ሊያደርግ ይችላል አልክ። ያ የማጭበርበር ድርጊት ነው አይደል የሚያደርገው? ያን የማጭበርበር ድርጊት እንዲያደርግ ሁሉ የምናስገድደው የኛ ደጋፊ የሆነ የተቃዋሚው ደጋፊ የሆነ በነቂስ ወጥቶ ከተመዘገበን ወደዛ አይነት ማጭበርበር የሚሄድ ተቃዋሚው ወይም እሱን የማይመርጠው ሰው ግን ቤቱ ዝም ብሎ ከተቀመጠ ካርድ ካላወጣ አሁን የምትለው ማጭበርበር ማካሄድ ያስፈልገው። ዝም ብሎ የተመዘገበው ሰው በነፃነት ወጥቶ ያለምንም ተጽዕኖ እንዲመርጥ ማድረግ ይችላል። አንድ ሁለተኛ ዋናው የማጭበርበር ሂደቱ እንዲጋለጥ ማድረግ ነው። የሀገር ውስጥ ታዛቢዎችም ሊኖሩ ይችላሉ። ኦፍኮርስ የሀገር ውስጦቹ በብዛት ያገዛዙ ተጽዕኖ ያለባቸው ሊሆኑ ይችላሉ። የውጭ ታዛቢዎች እንዲገቡ መጠየቅ አለብን። ግቡ፣ ይሄን ሂደት መታዘብ አለባቸው። አባፈና ላይ ነው ያለነው። ነፃና ፍትሃዊ ምርጫ ይካሄዳል የሚል እምነት የለንም። ይሄ የምንለው እውነት ነው ውሸት ነው የሚለውን ነገር ግቡና አረጋግጡ። ይሄን መንግስት ብሎ ገንዘብ መርዳት አይደለም፣ በዲፕሎማሲ ማገዝ አይደለም። አምባገነን መንግስት ነው፣ የህዝብን ድምጽ የማያከብር ነው። ግቡና ታዘቡልን ብለን እኛው ራሳችን መጠየቅ አለን። የውጭ ታዛቢዎች ያውቁታል። አሁን ባለፈውም እኮ ምርጫ ተካሂዷል ብለው አያምኑ። ማንም የታዘበ የለም እኮ ባለፈውም። ግን አብይ አህመድ አሸንፍ ያለው ብሎ ይኸው ለ5 ዓመት እየቆየ ነው። አሁንም ለነሱ ለማጋለጥ ብለን ብንገባ አንደኛ ህዝቡ ትግል ጀምሯል። ከዛ ይልቅ በምርጫ በአብይ አህመድ አጀንዳ የምርጫ አጀንዳ ውስጥ ከምንገባ የራሳችንን ትግል ህዝባውን ቢተኝነቱንም የትጥቅ ትግልም የሚያደርገው ትኩረቱን ወደዛ ማድረግ ይገባዋል። አለበለዚያ በተወሰነ መልኩ ያ ሐሳብ መካፈል፣ የጊዜ መሻማት፣ የብዙ ነገሮችን ውጤቱ ለአብይ አህመድ ያደላል እንጂ ለሌሎቻችን የሚያደላ አይመስለኝም። ሰምቻለሁ በደንብ ያለ ምክንያት አይደለም። እንደው ይሄን በተለየ ትኩረት ብታዳምጠኝ ጥሩ ነው ያልኩት ያለ ምክንያት አይደለም። ምክንያቱም የገነገነ አስተሳሰብ ነው ያስተሳሰብ። ግን ደግሞ መሰረታዊ ችግራችን ነው የተቃዋሚ ፓርቲዎች የሚል እምነት አለ። ሪሊ ይሄን ጉዳይ ሰከንድ ብለን ማየት አለብን። በመጀመሪያ ደረጃ አጀንዳ መሆኑ ምርጫው አይቀርም። እኛ ወደድንም ጠላ ነው የምርጫ ዓመት ነው። ዓለም አቀፍ ሚዲያዎች ሁሉ ትኩረት ይሰጡታል። የመንግስት ሚዲያዎች በሱ ዙሪያ ነው እንቅስቃሴ የሚያደርጉት። አጀንዳ መሆኑ አይቀርም። ሁለተኛ እኛው ራሳችንም አጀንዳ ልናደርገው ይገባል የሚል እምነት አለ። መንግስት ለራሱ ጥቅም
ለራሱ ፍላጎት አጀንዳ ሲያደርገው እኛ ደግሞ ራሳችንን በሚጠቅም መልኩ አጀንዳ ልናደርገው ይገባል። ይሄን ምርጫ ዝም ብሎ ካርድ መጣልና መምረጥ ብቻ አድርገን አንየው። የምርጫውን ሂደት ትግላችንን ለማጠናከር ህብረተሰቡን ለማነሳሳት ለማሳተፍ እንዴት ለራሳችን የትግል ጥንካሬ ልንጠቀምበት እንችላለን ብለን ነው ማሰብ ያለን። ልክ ገዢው ፓርቲ ለራሱ ጥቅም እንደሚጠቀምበት ሁሉ እኛ ደግሞ ይሄን የምርጫ ሂደት ለራሳችን ጥቅም እንዴት ነው የምንጠቀምበት የሚለው ሐሳብ ይዘን ነው ወደ ምርጫው መግባት ያለን። ስለዚህ ገዢው ፓርቲ ብቻ ሳይሆን እኛም አጀንዳችን ልናደርገው ይገባል የሚል እምነት አለ። ለምን ማጭበርበሩ አይቀርም፣ ዝግጁ አይደለም ለነጻና ፍትሃዊ ምርጫ። ስለዚህ ምርጫው ሂደት ገና ሲጀመር ያገዛዙ አፋኝነት በጎላ ሁኔታው ይወጣል። ያን ሁኔታ እኛ ከምንናገረው አሁን በባፍ ነው የምንናገረው አይደል? በተግባር መጀመሪያ እናሳየው ለኢትዮጵያ ሕዝብ ለዓለም አቀፉ ህብረተሰብ። ያ ጉልበት ነው የሚሆነን። ቦይኮት ስናደርግ ቦይኮት ያደረግነው በተጨባጭ ምክንያት እንደሆነ ማሳያ ነው የሚሆን። አክብሮት ያሰጠናል። ያ በዓለም አቀፉ ህብረተሰብ ገብተዋል፣ ለመወዳደር ፈቃደኛ ነበሩ። ነገር ግን ባገዛዙ ችግር ነው ቦይኮት ለማድረግ የተገደዱ። አስቀድመህ ግን አልገባም ካልክ ገዢው ፓርቲ ምንድን ነው የሚለው? እንደሚሸነፍ ስለሚያውቅ የህዝብ ድጋፍ ስለሌለው አልገባም ምን አድርጉ ነው የምትሉኝ ይላል። ምርጫውን ማጭበርበር አያስፈልገውም። የምትለውን ቅድም ተጽዕኖ ማድረግ አያስፈልገውም። የእሱ ካርድ የወሰዱ ሰዎች መጥተው ምርጫውን ይመርጣሉ። ምርጫው ነፃና ፍትሃዊ ነበረ፣ ምንም ግርግር አልነበረም ተብሎ ጸድቃል፣ ተቀባይነት ያገኛል። ራሳችንን ነው የምንጎዳው። እኔ ቅድም ነገርኩህ እኮ አሁን የሚያስፈልጋት ኢትዮጵያ ችግሯን ለመፍታት የግንቦት ምርጫ አይደለም። ኢትዮጵያ ችግሯን ለመፍታት የሚያስፈልጋት የግንቦት ማንፌስቶ ነው። አሁን የግንቦት ማንፌስቶ ነው። ያለ ምክንያት አይመስልም ግንቦትን የመረጠው ስሙን ዝም ብዬ በሎተሪ አውጥቼ አይደለም። ስለዚህ ይሄን ሂደት ለራሳችን ጥቅም ለትግሉ መጠናከር እንዴት ነው የምንጠቀምበት የሚለውን ሰከን ብለን ማየት አለብን። ስለዚህ ቅድም ያልኳቸውን ምርጫው ነፃና ፍትሃዊ እንደማይሆን ያለው ነባራዊ ሁኔታ ምርጫ ለማካሄድ የማያስችል መሆኑን እየገለጽን መንግስት ላይ ተጽዕኖ እያደረግን አዘ ሴም ታይም ግን አቅምና ሁኔታው በፈቀደልን መጠን የፈለገውን ተጽዕኖ ያደርግ፣ የፈለገውን ያህል እጩዎች እንዳይቀርቡ ያደርግ፣ አቅምና ሁኔታው በፈቀደ መጠን እኛ የመሳተፍ ፍላጎታችንን እናሳይ፣ እንመዝገብ። ስለተመዘገብክ ምንም የሚመጣ ለውጥ የለም። ሰው የምርጫ ካርዱን ይዞ እንዲወጣ እናድርግ። በገፍ ዝም ብሎ በቀላሉ አይደለም፣ በገፍ ይዞ እንዲወጣ እናድርግ። ከዛ በኋላ ምንም ጥርጥር የለውም ይህ አገዛዝ አፈናውን ይቀጥላል። አፈናው ግን ዝም ብሎ በተደበሰበሰ ሁኔታ ሳይሆን ተሳትፎ እያደረግን ስለሆነ በአደባባይ ይወጣል። ብዙ ህዝብ ካርድ ስላወጣ እሸነፋለሁ ብሎ ስለሚፈራ በዛው መጠን አፈናውም ከፍተኛ ነው። በዛ ደረጃ ካጋለጥነው በኋላ ቦይኮት ስናደርግ ትርጉም ያለው ቦይኮት ነው። ተቃዋሚው ጎራ ሙሉ በሙሉ ይወጣል። የምርጫ ካርድ የያዘው ህዝብ ቤቱ እንዲውል እናደርገው። ይሄ ቀላል አይደለም። ታዛቢዎች ይኖራሉ። ታዛቢዎች እንዲገቡ አሁን ነው እኛንን ጥረት ማድረግ ያለብን። አትግቡ፣ ነፃና ፍትሃዊ ምርጫ አይካሄድም አይደለም ማለት ያለብን። ይሄን ምርጫ ይሄ መንግስት ሊያጭበረብር ተዘጋጅቶ አፈና ውስጥ ነው ያለ ነው፣ እየፈጸመ ነው። ይሄን መታችሁ እንድትታዘቡ እንፈልጋለን። ግቡ ነው ማለት ያለብን እንጂ አትግቡ አይደለም ማለት ያለብን። ሪሊ ይሄን ጥያቄ እኔ በጥንቃቄ እንያዘው። ምክንያቱም አሁን እየሰማሁት ያሉት የተለያየ መገናኛ ብዙሃን ላይ ቦይኮት ማድረግ አለብን የሚል ቶን ነው እየሰማሁ ያለው። ይሄ እጅግ አደገኛ የሆነ አካሄድ ነው። ማንንም ሳይሆን ገዢውን ፓርቲ ነው የሚጠቅመው። እሱ የሚፈልገው አሁን በቃ አብንንና ኢዜማን ይዞ ሌላው ቦይኮት እንዲያደርግለት ነው የሚፈልገው። ቦይኮት ያደርግለታል ያለምንም ማጭበርበር፣ ያለምንም ተጽዕኖ። ምርጫው ተካሂዶ የራሱ ሰዎች ወጥተው መርጠው 5 ዓመት ኮንትራቱን ማደስ ነው የሚፈልገው። እዛ ወጥመድ ውስጥ መግባት የለብንም ፕሊዝ። እና እኔ ይሄን ጉዳይ በትኩረት መነጋገር አለብን። ዝም ብሎ ሁላችንም በየፊና እየወጣን ምርጫውን እንዲናደርግ እንዲያናደርግ እያልን አሁን አስተያየት መስጠት ትክክል አይመስለኝም። መቼ ነው ቦይኮት ማድረግ ያለብን? እንዴት ነው ማድረግ ያለብን? ለምንድን ነው ማድረግ ያለብን የሚሉትን ጥያቄዎች በውይይት ነው ወደዛ አይነት ውሳኔ መድረስ ያለብን። እና ሪሊ ከወዲሁ ጥንቃቄ ብናደርግ ጥሩ ነው። አንድ ጊዜ ህብረተሰቡን ቦይኮት አድርግ ብለን መልእክት ካስተላለፍንለት በኋላ እንደገና ካርድ አውጣ ብንለው አስቸጋሪ ነው። ይሄ በ97 አይተናል፣ በተለያየ የምርጫ ሂደት አይተናል። አንድ ጊዜ ህብረተሰቡ ውስጥ የተሳሳተ አመለካከት ከከተትን በኋላ ያን መልሶ ለማውጣት አስቸጋሪ ነው የሚሆን። ስለዚህ ከወዲሁ በምርጫው የምንወስደውን ውሳኔ ወደፊት እናሳውቃለን። እየተመካከርን ነው። ነፃና ፍትሃዊ ምርጫ ይካሄዳል ብለን አናምንም። ግን ደግሞ ዝም ብሎ ያለምንም ችግር
የራሱን እጮች አቅርቦ በራሱ ሰዎች ተመርጦ እንዲቀጥል ደግሞ አንፈቅድለት። ለራሳችን ትግል በሚጠቅም መልኩ የምርጫውን ሂደት እንጠቀምበታለን። ስለዚህ በዚህ ረገድ የምንወስደውን አቋም ተከታተል ነው መባል ያለበት። አሁን ስለዚህ የምክክር ውጤት ነው መሆን ያለበት ውሳኔው እንጂ ሁሉም ፓርቲ አሁን እየወጣ ዝም ብሎ እንዲህ አይነት አቋም መግለጽ እኔ ይጠቅማል የሚል እምነት የለኝም። እና ሪሊ አንዱ የውይይት አጀንዳ መሆን ያለበት ከዚህ በኋላ ይሄ ጉዳይ ነው የሚል እምነት አለ። መንግስት ብቻ ሳይሆን ራሳችን አጀንዳ ልናደርገው ይገባል። በጣም አመሰግናለሁ ልደቱ። እንግዲህ በዚህ በምርጫ ጉዳይ ላይ በእርግጥ አጀንዳ አድርጎ ወደፊት በማምጣቱ ላይ በተለይ በአገር ቤት ያሉ ተቃዋሚዎች ሲባል ሁሉንም በአንድ ቦታ ማስቀመጥም አይገባም። እነዚህ ያልካቸውን ኢዜማና አብን ከወዲሁ ከአገዛዙ ቀድመው ነው ስለ ምርጫ እያሟሟቁ ያሉት። ለምን ምርጫውን ፈለጉት እሱ የሚታወቅ ነገር ነው። ሌሎች አጃቢዎች አሉ። በቅርቡም አንዲት ፖለቲከኛ የተናገሩትን ሰምተናል። ያው ቀለብተኛ ናቸው፣ ደሞዝተኛ ናቸው። ከምርጫ አንጻር የሚፈልጉት ለውጥ ሳይሆን እነሱ ደሞዛቸው እንዳይቋረጥ የሚሰጣቸው ገንዘብ እንዳይቋረጥ ነው ብለዋል። ለማንኛውም እንደነዚህ አይነት ፓርቲዎች ጭምር የተሰባሰቡበት ሂደት ነው። ለማንኛውም በተለይ አገር ቤት ያሉትን ፓርቲዎች ከዚህ አንጻር በየጊዜው እያቀረብን እናወያያቸዋለን። እንግዲህ የቀረን ያለ አይመስለኝም። ምናልባት ልደቱ የምትጨምረው ነገር ካለ በዚህ አጋጣሚ መናገር ፈልጋሉ የምትለው ነገር ካለ እድሉ ልስጥና እንግዲህ እንሰነባበታለን። ብዙ ነገር ተነጋግረናል መሳይ። በጣም መሰረታዊና ወቅታዊ የሆኑ ጥያቄዎች ነው ዛሬ ያነሳው። ጠቃሚ ውይይት ነው ብዬ ነው የምወስደው። ግን አንድ ነገር ማሰብ ያለብን ከነ ችግራቸውም ከነ ድክመታቸውም አገር ቤት እንቅስቃሴ እያደረጉ ያሉ ፓርቲዎች በብዙ መልኩ መደገፍ አለበት፣ መጠናከር አለባቸው እና ማንኛውም በገንዘብ በጉልበት በእውቀት በተሳትፎ አገር ውስጥ ያሉ ፖለቲካ ፓርቲዎች በተቻለ አቅም እንዲጠናከሩ ማድረግ ያስፈልጋል። ነገ ለሚነሳ ህዝባዊ እምቢተኝነት ዋና ተዋናኝ የሚሆኑት እነሱ ናቸው። ምርጫውን ለፖለቲካ ትግሉ መጠናከርና ውጤታማነት ለመጠቀም በምናደርገው እንቅስቃሴ ዋና ተዋናኝ የሚሆኑት እነሱ ናቸው። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ሊያደርግላቸው ይገባል። ዝም ብሎ በድክመት በምናምን ብንተቻቸው ዋጋ የለውም።